ሲቀሩ ደወለችና ትጫወችብኛለሽ ቪዛው በወጣ በ10 ቀኑ ከንስለሽ 2 ወር ሞልቶት ነው ኤክስፓየርድ ያደረገው ቪዛ ብላ ስትለኝ ካላስ እያገዙሽ ያሉት ወይም እንዲህ አይነት ኢንፎርሜሽን የሚሰጡሽ ይጨርሱልሽ ብዬ ጆሮ ላይ ዘጋሁባት። በዚህ ሰዓት ሁሉ አልተሳደብኩም ወይም አላስፈራራሁም። ዘጋሁኝ፣ አለቀ። ከትላንት ወዲያ እንትና ቤት መብረቁ ቤት ትጮኻለች፣ ታለቅሳለች። አንቺ ገብተሽ ከስር ሙኒት የታወቀች ናት ከድሮም የልጆችን ብር እየበላች አባልተሽኛል፣ አንቺ አስታርቀሽኛል፣ አንቺ ወይ ተርቄ ተከፋፍለ እየሰማሁሽ ነው ሀቢብቲ። ወላሂ አላልኩም የተናገርኩትን ቃል በቃል እደግምልሻለሁ። እኔ በጆሮ የሰማሁትን ነው እኮ የምነግርሽ። እኔ አልሽ እኮ ሙኒት ግን ማለት ነው። ልንገርሽ ያልሽውን ልድገምልሽ። የሙኒት ደግምልሻለሁ 1 ሚሊዮን ጊፍት ምንድን ነው 1 ሚሊዮን እርዳታ ሰጥታ 10 ሚሊዮን ከነሱ እየበላች ምናምን ማስክ ይሄ ምናልባት አንቺ የተጠቀምሽው ሲስተም እና ስታይል ሊኖር ይችላል። እኔ ግን አይደለሁም። እኔ 20 ዓመት ደላላ ነኝ። ይገባሻል? የብር ችግር የለብኝም። ሐምድላ ሰዎችን በጊፍት አይደለም የሚይዘው፣ እኔ በፍቅር ነው። ከሳሪ ጋር ስተዋወቅ በጠብ ነው። ከታሜ ጋር ስተዋወቅ በጠብ ነው። ከመሲ ጋር ከጁ ጋር ስተዋወቅ ከሁሉም ጋር በጠብ ነው የምንተዋወቀው። በኋላ ነው እነሱም ስራዬን ሲያውቁ እኔም ስራቸውን ስናቅ ሰላም የሆን ነው። ከሀቢባ ጋር ብትይ የምንተዋወቀው በጠብ ነው። ከማንም ጋር ልዩ ግንኙነት የለኝም። እምረዳው ለነፍሴ ልጆቹ ማንም ሰው እኔ የማለም ቅመሞች ብዬ አይደለም እምረዳው። ሙኒት እኔ የተረዳሁትን ነገር እሷ ልጅቷ በጣም እያለቀሰች ስለነበረ ልጅቷ ማለት ትምር ኮንፊውዝድ ሆና ማለት ነው አልቻለችም በሰዓቱ። ያው ቾኮላ ነው ማለት ነው ይህንን ነገር የተናገረችው። እንደዛ አይደለም ነው ታሜ ወንድም እሱ ብቻ አይደለም እሱ ብቻ ሳይሆን እዚህ ላረፍ ኢንፎርሜሽን ከአሁን በፊት ኦኬ ከእንትና ጋር የተጣላችሁ በምንድን ነው? ከአቡ ጋር እኔ ልሽ የተናገርኩትን ቃል በቃል ልድገምልሽ። አንድ ነገር ከአቡ ጋር በተጣላበት እንዴ በዚሁ እሷም ሙኒት ሌባና ስትል ነው የማውቀው እኔ በቪዲዮ በምን ሰበብ አለች? በምን እንደዛ እንዳለችሽ አላውቅማ። ሙኒት እኔ በምን ካላወቅሽ ለምን ስሟን ታነሻለሽ እንዴ? አነሳሽ አንቺ ነሽ ያነሳሽው። ስለ አንቺ እኮ አንስተሽ እኔ በነገራችን ላይ ሀቢባ በጣም የምወዳት በጣም እውነት ለእውነት የቆመች ሴት እንደሆነች ነው እዚህ ሚዲያ ላይ እንደው ከሁሉም እሷ ናት እውነተኛ ሰው። ባይ ዘ ዌይ እኔ ሙኒት በጣም አከብራታለሁ ሀቢባን እና ነው አይ ሀቢባ በጣም ማከብራት ጀግና ሴት ነች። ኮንፊደንስ ያለው ለአቋሙ ንቅንቅ የማይል ሰው እዚህ ሚዲያ ላይ ያየሁት እሱን ነው። ግማሹ በጓደኝነት በምናምን ይያዝና አፉን ሲዘጋ እሷ ለእውነትና ለእውነት ለማንም ሳታዳላ እንደው እህቷንና የሆነች የማታውቃትን የሚዲያ ሴት አቅርባ ለእውነት ስትል የምትቆም ሴት እንደውም ሀቢባ ናት። እኔ አይቻለሁ በተደጋጋሚ ሳውቃት 3 ዓመት እኔ ሀቢባ ጀግና ሴት እንደሆነች ነው። ስሟን ባነሳም አንቺ ስላነሳች ነው። ምንም እሷ ጋር ለማያያዝ አትሞክሪ። ማከብራት ሴት ስለሆነች አንዴ ሀሳቤን ልጨርስ። አንዴ ይኸውላችሁ ልታሙ እኔ ታሜ ያልኩትን ልናገር ቃል በቃል 10 ሚሊዮን ከሰው ተቀብለው በሚዲያ ለታወቁ ሰዎች 1 ሚሊዮን ይሰጡና ልክ እንደ ሙኒት ስማቸውን ይገነባሉ። ከዛ ከድሆች በውስጥ ተሰሚነት ከሌላቸው ደግሞ ሙልጭ እያደረጉ እየወሰዱ ያስለቅሳሉ ብያለሁ። ይሄ ሪያሊቲ ነው፣ እውነትም ነው። ደግሞ ምሳሌ ለአቡ ረዳሹ በውስጥ ግን ለማይታወቁ ልጆች ግን የ17 ልጆች ብር ይዘሽ ከ1 ዓመት እስከ 8 ወር ታስለቅሻለሽ። ይሄ ትክክል አይደለም። ውሸት ይሄ የአንቺ ወሬ ነው። ይሄ የአንቺ ንግግር። ሙኒት አንዴ ሙኒት ትምር እዚህ ጋር መፍረድ አትችይም። አንቺ ሁሉንም ሰው አሁን ለምሳሌ ሲረዳ ግዴታ ማሳየት አለበት። ይሄ ማስመሰል ነው የሚሆንበት። አሁን አንቺ ምን እንደምታደርጊ እኔ እንዴት አውቃለሁ? እንዲሁም ያኔ ግዴታ መሆን ያለበት ምን ቀኝ እጅሽ ምን እንዳወጣ ግራ እጅሽ ማወቅ የለበትም የሚባል ሐዲስ አለ አይደል እንዴ? እኔ ግዴታ ማለት ወጣን እኔ የማደርገውን ነገር ግዴታ ለህዝብ ማሳየት አለብኝ። ስለዚህ ማስመሰል ነው። ከፈጣሪ ማለት አይቀበልልኝም ሲጀመር። እሷ የምታደርገውን ነገር እዚህ ጋር ሚዲያ ላይ በጀርባ የምታደርገው ምናልባት ከዛም የበለጠ ነው። ተረጋጊ እህቴ፣ ነገሩ እንደዚህ አይደለም። አንቺ አስተዋይ ሰው ነሽ። አናማ ባረፊክ እኔ አላቀሽም፣ ግን ነገሩ እኔ ማውራት ፈልጌ ነበረ። ምናልባት እድል ተሰጣችሁ። እሺ ተስፋዬ እሺ እንግዲህ ለሁላችሁም እዚህ ታች ላላችሁም 6000 እዚህም ደግሞ ገስት ላይ ላላችሁት አንድ ማስተላለፍ የምፈልገው ነገር ምንድን ነው? የተበደሉ ሰዎች አሉ፣ ሀቃቸው እንዲመለስ ይፈለጋል። ያንን ነገር ዋና ግቡም የሆነው የእነዚህን ልጆች ብር መመለስና ሀቃቸው መመለስ ነው አይደል? ግባችን፣ ዴስቲኔሽናችን፣ መጨረሻው
በየትኛውም መልኩ የተበደሉ ሰዎች ካለ እነዛን ሰዎች ጠይቆ ብራቸው እንዲመለስ የላባቸው ዋጋ እንዲመለስ እና የተሳሳተ ነገር ካለ ለዛ ስህተት ይሄ ነገር ተሳስተሻል ብሎ መስመር ማስተካከል ነው። እኔ ሙኒትን ሳቃት ስትሳሳት ግን ተሳስተሻል እላታለሁ ሀቅ ላይ ስለሆነ ማለት ነው። እነዚህን ነገሮች የተሳሳተችበት ደግሞ በዚህ ብዬ ላወራት እችላለሁ። አሁን ችግሩ ምንድን ነው መሰላችሁ? ባለጉዳዮቹ ችግራቸውን ይናገራሉ። አስተውለን እስቲ ምንድን ነው ማድረግ ያለብን ብለን ለመፍትሄው ከምንሄድ ይልቅ ጉዳዩን አጫጩኸን አጀንዳ የምናደርገው ከሆነ እመኑኝ እርስ በርስ የሆነ ነገር ለመደረግና እሷ እንደዚህ ተናገረች እንደዛ እንትን ተደረገ ተብሎ በየቲክቶኮቹ ላይ እናያለን። ሰንበዲ ቤት ከፍቶ እሷ ሌባ ነች አይደለችም እንደዚህ ሆና በሚል አጀንዳ ይዞ ለማድረግ እንጂ ለልጆቹ የታሰቡ ነገሮች አብዛኞቹ እየከሸፉ ነው የሚወድቁት። ይከሽፋሉ ግብ ላይ ሳይደረስ ማለት ነው። ለሁላችሁ የምነግረው የሆነ ነገር ተፈጠረ ሲባል በመጀመሪያ ደረጃ ማንም ሰው በቂ ማስረጃ ይዞ መምጣት አለበት። እኔ እዚህ ጉዳይ ላይ አሁን ሙኒት ቪዲዮ የሰራችዋለ ኦልሬዲ እነዚህ ኬዞች ጀምሬያለሁ። በዚህ ምክንያት ተበላሽቶብኛል። ለዚህ ደግሞ እየመለስኩ ነው። ታክሲት 4 ነጥብ ነው። ይሄንን ነገር ያደረገችው ጫና ስለበዛባት ነው ወይ እንደዚህ ስለተደረገ ነው እንደዚህ ስለሰደብናት ነው ምናምን እያሉ አጀንዳ የሚይዙት ሁሌም አጀንዳ የመያዝ ስራ ነው። ሲጀመር በጫና የምትወድቅም ሰው አይደለችም። የእህታችን ችግር የምታለቅሰዋ ልጅ በትክክል ተወስዶባት ከሆነ በአግባቡ በስነ ስርዓት ሙኒት ልትመልስ ይገባል። ሙኒት ስለሆነች ወይም ሌላ እየለከበደ ስለሆነ አይደለም፣ ሀቋ ስለሆነ ነው። ይህንን ነገር ግን በምንድን ነው የምናደርገው? አሁን ማሚን ስናቃት ወይም ሙኒትን ስናቃት የሆነ ነገር ቡሽ ሲያረጓት እልኋ የሚመለስ አይደለም። ሰንበዲ ደግሞ አሁን ትምርም ስትናገር ምናልባት የእህቷ ነገር አሳስቧት ተቆጥታ በማይሆን መስመር ብላ ሊሆን ይችላል። ዞሮ ታርጌቱ ግን የልጆቿን ብር ማስመለስ ከሆነ እንዴት እናስማማቸው ላይ ነው መልካም መሆን ያለባቸው። ወደፊትም የሰውን ሀቅ የምትጠይቁ ሰዎች የሰዎችን ገበና በማዋረድ እንደዚህ ያልሆነ በቃ ማለት እንደዚህ ሚዲያ ላይ ነው የሰማሁት ተብሎ የሆነ አይወረም እኮ ማስረጃ ያስፈልጋል። ምናልባት የተለያየ ዓለም ላይ ስለተቀመጥን አይደለም። ስለዚህ አስታቅቀን ሀቅን የሰውን ሀቅ ማስመለስ እንዴት ነው የሚቻለው የሚለውን ሚዛናዊ አእምሮ ያስፈልጋል። ወገንተኛ መሆን አያስፈልግም። እነዚህ ልጆች የተወሰነ ብር ሲያወጡ እኮ እንዴት ላብ ተፍተው ነው ያመጡት። ያንን መረዳት በቂ ነው። እዛ ጋር የተበላሸባት ነገር ካለም እኮ እናግዝሽ የምንለው የምታደርገው ነገር መልካም ስለሆነ ነው። ምንም የተለየ ነገር ሆኖ አይደለም። እኔ ጋር የሆነ ነገር ሰጥታ ትሸፋፍናለች እነዚህ ግሩፕ ምናምን ነው። በእርግጠኝነት እዛ አረብ ጋር ሀገር ላሉ እህቶች እዛው አጠገባቸው ካለ በላይ ማናችንም ልንደርስላችሁ አንችልም። እያወቃችሁ እንትን ማለት ያለባችሁ ማለት ሌሎቻችሁ ማናችንም ማለት ነው። እዚህ በንግግር የሆነ ነገር እናደርግላችኋለን ብለን ልንፎክር እንችላለን እንጂ እዛ ጋር አማራውም ኦሮሞም ሙስሊሙም ክርስቲያኑም እዛው አጠገብ ያለ ነው። ተረዳርተ መፍትሄ የምታመጣው ይሄንን አቅማችሁን እንድታጠነክሩት ነው። ከስር ያላችሁ በተለይ ማዳም ቅመሞች እዛ ጋር ያለን ችግር እናንተ መፍታት የምትችሉበትን ነገር በብልሃት አድርጉት። አንዱ ሲቆጣ አንዱ እያበረዳ፣ አንዱ እያስተካከለ አንዱ። ከዛ ውጭ ግን እመኑኝ እነዚህ እናንተን የሚረዱ ሰዎች የሉም ማለት ችግሮቻችሁን እየባሰ ነው የሚሄደው። የሚደርስላችሁ ሰው እያጣችሁ ነው የምትሄዱት። ስለዚህ እነዚህ ነገሮች አስተካክላችሁ ይሄ ማለት ግን አሁንም የምናገረው ይሄ ማለት ግን ችግር ሲደረስ ደግሞ እንዴት ነው እህቶቻችንን የምናስተናግደው የሚለውን ነገር ደግሞ መማር አለባችሁ። እናንተም የሆነ ነገር የሰው ኃላፊነት ወስዳችሁ ስትሄዱ በምን መልኩ ነው ማስተናገድ ያለብን? እንዴት ነው መረጋጋት ያለብኝ? አዎ የገባሽበት ነገር በጣም በሚገርም ሁኔታ ደስ ብሎን እኛም ያለውን ነገር እንትን እያልን ነበር። ተግባባን አይደለ? አንድ ጊዜ ቡሽራ። ስለዚህ አሁን ስራው ተበላሸ። የተበላሸው በአንቺ ምክንያት አይደለም። የሆነ የተጀመረ ነገር የተቋረጠና የተዘጋ ነገር ስላለ ስራው እየተበላሸ መጣ። ይህንን የተበላሸውን ነገር እንዴት እናድርጋቸው? ኤምኬም እኔ 5 ሰው ልውሰድልሽ እንትና 6 ሰው ልውሰድልሽ እያለ የሚያቀሉት ነገሩን ለማስተካከል ነው። ሙኒት ይሄ ስራዬ ነው ብላ እየሰራች ነው። ስራዋ ግን ይሄ እንደዚህ ማድረግ ነው ተብሎ የሚደረገው ደግሞ የስም ማጥፋት ምን ያህል ዳሜጅ እንደሚያመጣም እያወቅን አይደለም። ተግባባን አይደል? እኛ የጀመርነው ቢዝነስ ሰንበዲ መጥቶ ቲክቶክ ላይ ስለተናገረ የሚያበላሸው ብዙ ነገር አለ። ብዙ ነገር የተገለፋበት የተገነባ ነገር በአንዳንድ ተጨባጭ ባልሆነ ነገር ማለት ነው። የሆነ ነገር ይባልና ሰዎቹ ከታረቁ በኋላ ያንን የሚያስተካክል ግን ነገር ምንም አይባልም። ስም ይጠፋና የሆነ ነገር ለማስተካከል የሚደረግ ነገር የለም። ኔጌቲቭ ነገር ላይ ምን ያህል ስም እንደሚጠፋ እናውቀዋለን። ዞሮ አሁንም ማስተካከል ያለብን የተበደላችሁ ሰዎች እንደዚህ መብረቁ ቤት እኮ ስትገቡ መብረቁ መፍትሄ እንደሚያመጣ ስለምናውቅ ነው።
እያንዳንዱን ነገር ከእህቶቹ ጎን ስለሚሆን ነው። ያስጠራል። እሱ ሀቢባም ጋር ሲገባ ማንም ሰው እኔ ጋርም ብትጠይቁ ያለውን ነገር ጓደኛዬ ስለሆነች ወንድሜ ስለሆነች ብዬ አይደለም አደርገው። ስቴፑን አውቀነዋል ወይ ወይስ ደግሞ በሞቀበት እየገባን ነው ወይ ጉዳዩ የምናጋግለው? እልህ ውስጥ ነው ወይ የምንከተው? የተበደሉት ሰዎችን ብር የማስመለስ ጉዳይ ላይ ነው ወይ ትኩረታችን የሚለውን ማጤን መቻል አለባችሁ። ስለዚህ አሁንም ችግር ያለባችሁ ዶክመንት ያላችሁ ሰዎች በአግባቡ ትጠይቃላችሁ፣ በአግባቡ መልስ ይሰጣችኋል። ስራ ስለሆነ እናንተም ብራችሁን አውጥታችሁ ስራ ለማግኘት ነው። እሷም ማሰራችኋለሁ ብላ ነው። የተፈጠረ ነገር አለ። እንዴት አስተራርቀን ነገሩን ወደ መስመር አስይዘን እንትን እንላለን? ምከፍለው ነገር አጥቻለሁ፣ ብሩ ጠፍቶብኛል፣ እባካችሁ እርዱኝ እያለች አይደለም። ያለውን ነገር እያስተካከልኩ ነው፣ ጊዜ ስጡኝ በሚል ነው። ይሄ ስራ ደግሞ ማንም ሰው ጋር የሚፈጠር ነገር ነው። ማንም ሰው ጋር የሚፈጠር ነገር ነው። ስለዚህ ይህንን ነገር በአክሴፕት ተደርጎ መስተካከል ባለበት መልኩ ሶሉሽኑ ያ ነው መሆን ያለበት። አሁንም ትምህር ለእህትሽ ተጨንቀሽ ይህንን ነገር አድርገሽው ከሆነ ደግሞ በዚህኛውንም ጎን ማየት ሚዛናዊም ሆኖ ደግሞ ነገሮችን ለማስተካከል ካልም መሆን በቁጣና በነገሮች ውስጥ ብትሄዱ አሁንም ግቡ አንደርስበትም። እነዛ ልጆች ጋር መፍትሄ አያገኙም። መፍትሄው ምንድን ነው የሚሆነው? ኦኬ እንደዚህ ነገር እንደዚህ ሲባል እኔ በወቅቱ ተሰምቶኝ ነበር፣ ሶሪ ፎር ዛት። እንደዚህ ዶክመንቶች ግን ደርሰዋል። እነዚህ ዶክመንቶች ደግሞ ልጆቹ በጣም ያሳዝናሉ። ምን እናድርግ? መፍትሄ ምን እንስጥ? እንዴት እናድርግ? ተብሎ እንደ እህት ተቀራርቦ መስራት ነው የሚሻለው ብዬ ነው የማስበው። አመሰግናለሁ። ታሜ ላውራ። እሺ እና ቀሲስ ከመጡ ደግሞ እያቸው እየጠበቁ መሰለኝ። እሺ እንደነገርኩት ታሜ አሁን እነዚህ ልጆች እኛ ፌመሶች ስለሆንን እኛ ጓደኛ ማቾች ስለሆንን እኛ ስለምንተባበር ሀቃቸው አይውጣ የሚል ህግ የለም። ማንም አይልም፣ ሊልም አይችልም። ከሙን ይጀምሩ። እኔ ግን ስለ ጓደኞች ጠቅላላ መናገር የምፈልገው ተምር እንዳለችው እኛ በአንበሳ በጥቅማ ጥቅም ምናምን የምንገዛ አይነት ሰዎች አይደለም። ይህንን የምናገረው እኔም ብቻ ሳይሆን እንዳለችው መሲ ብርጅስቶንም ራሴንም ጨምሬ ነው። ምክንያቱም የእንደዛ ሰዎች አይደለንም። ተረዳኛለን። ከአንድ አይሉ 2 3 ጊዜ 3 4 ጊዜ አይተሃል። ለአንተ ሁሉ መጥቼ ታሜ ሙኒት አስተካክል፣ ሙኒቴ ነይ ቤቴ ብዬ ቤተ ክርስቲያን ያገኘኋትን ልጅ ይዤ መጥቼ ብሯን መልሽ ብዬ አስመልሳለሁ። ተምር አመለካከቷ በዚህ ከሆነ ማረም መቻል አለባት። ግን ታሜ አሁንም ልንገርህ፣ እኛ ፌመሶች ስለሆንን እኛ ሰው ስለምንረዳ እኛ ታዋቂ ስለሆንን እኛ አንጠየቅም ማለት አይደለም። የዚህ አይነትም ሴት አይደለችም ሙኒት። አንጠየቅም ማለት አይደለም። የመጠየቅ ግዴታ አለብን። ለምንስ ነው የማንጠየቀው? ግንሳ ሪስፔክት በተሞላው መልኩ በመከባበር መልኩ እንዳልከው ቅድም ተምር ሳሪ ነይ፣ መሲ ነይ። ምንድነው ሙኒት የምትሰራው? ምንድነው የምታደርገው? እሷን ማናገር እንኳ ባትፈልግ እናንተ ምንድነው እየሰራችሁ ያላችሁት? ይሄ ነገር ተገቢ አይደለም ነው መባል ያለበት እንጂ በአንበሳ ተይዛችሁ በምን ተይዛችሁ፣ ይሄ በጣም ኖር ነው። ሲቀጥል ደግሞ ሰው ለመርዳት ሰው መሆን ብቻ በቂ ነው። ማንኞቹም ልጆች በእኛ ምክንያት አንድ ዘለላ እንባ እንዲያፈሱ አንፈልግም፣ ማንኞቹም። ሲቀጥል ደግሞ ሙኒት በምንም አይነት መልኩ እዚህ ሚዲያ ላይ የታወቀችው በራሷ ጊዜ ነው። ማንም አይደለም ያሳወቃት። ስለዚህ ምናልባት ተምር አመለካከትሽ እኛ እንደምታስቢው እንደዚህ አይነት ነገር አድፈልፍንን አብሰልስለን እንደዚህ የምን አይነት ሰዎች አይደለንም። ስለዚህ ሙኒትን መጠየቅ ከፈለግሽ መጠየቅ ትሽ እኔ ቤት ራሱ ይዘሽ መጥሽ ወይ መሲ ቤት ይዘሽ መጥሽ ሳናቀርብልሽ ቢቀር ኖሮ ነው እኛን እንደዚህ ነው ያረጋችሁት እናንተ ደፋፍናችሁ ማለት ያለብሽ እንጂ ኔቨር እንደዚህ ልትያችሽም። ከዛ ውጭ ሙኒት አሁንም ቃል ምገባልሽ ነገር ነገም ከነገ ወዲያም ነገም ዛሬም አትልም፣ ነገም ዛሬም አትልም። ቅድምም ሰምትሻታል። የብርም ችግርም እንደሌለባት ታውቃለች። እሷ የምታስተካክለውን አስተካክላ እያንዳንዱ የቶቿን ብር ትመልሳለች። ለዚህ ደግሞ እኔ አንገቴን እንሰጣለሁ። ለምን እንደሆነ ታውቂያለሽ? እሷ የምንም አይነት የብርም የምንም ችግር ስለሌለባት ከኛ የበለጠ እንደውም እህቶቿን ቀድማ የምረዳው ሙኒት ስለሆነች አውቃለሁ። ይሄንን እመኝ ተምር። ነገር ግን አሁንም ቢሆን ጥያቄ መጠየቅ ከፈለግሽ
ማገዝ ከፈለግሽ ማወቅ ከፈለግሽ እኔን መጠየቅ ትችያለሽ፣ መሲንት መጠየቅ ትችያለሽ፣ ታሜን መጠየቅ ትችያለሽ፣ ሁሉንም መጠየቅ ትችያለሽ። እንደዚህ አይደለ እንዲህ በእናንተ ውስጥ ያለው ይሄ ነገር ለምን እንደዚህ ሆነ ብለሽ መናገር ትችያለሽ። መልስ ባንሰጥሽ፣ ብናድፈነፍንብሽ፣ ሌላ ነገር ብናረግብሽ ወጥተሽ አታሽ ልታረግ ትችያለሽ። ይሄ ትልቁ ስህተትሽ ነው። ከዛ ውጭ እኔ እውነቴን ስነግርሽ ሙኒትን በጣም ትሰጣለች። ሚስ አንደርስታንዲንግ ከኛ ጋር ካለሽ ጥያቄሽን መጠየቅ ትችላለሽ፣ ከኔም ሆነ ከመሲ። አመሰግናለሁ ታሚ። እሺ በነገራችን ላይ እኔ በአንበሳ ተገዝታችሁ አላልኩም። ይህን ንግግርሽን እረሚ ሳራ። እኔ አልተናገርኩም። ይህን እዚህ መድረክ ላይ ታሜ መናገር ይችላል። እኔ በአንበሳ እየተገዛችሁ የሚል ቃል አልወጣኝም። ከየት እንዳመጣሽው አላውቅም። ሙኒት ጋ ነው እንደውም ንግግራችን። ስለ እናንተም አልተናገርኩም። አንቺ ጋር በውስጥ ግን ተነጋግረናል። ንግግሩም ላይ በአንበሳ የተገዛችሁ የሚል ነገር የለም እኮ አልሽ። አሁን እዚህ ስለተናገርሽ ነው። ኖ እዚህ አይደለም ያልሽው፣ እዚህ አይደለም ያልሽው። መብረቁ ይን ያልሽው እኛ እንደሸፈንን እኛ በጊፍት በጥቅማ ጥቅም ሙኒት እንደምትይዘን እኮ አይደል የተናገርሽው? በጓደኝነት ኖ ወይ እንደዛ አይነት ስሜት እንዳይሰማሽ። ሁሉም በጊፍት ነው የተገዙት። እኛ በጊፍት ከሆነ ነው ሳሪ፣ ሁሉም በአንበሳ ተገዝተው ካልኩኝ አዎ ነው የምለው። እኔ በነገራችን ላይ ካልኩም በጥቅማ ጥቅም ከሆነ አዎ ተጠቅማቸዋል እላለሁ። እኔ አልዋሽም። ባይ ዘ ወይ ቅናያ ነው የምታወቀው። ካልኩ አዎ ብያለሁ ነው የምለው። ብዬ ከሆነ አላልኩም እንጂ አዎ ነው የምለው። ግን አላልኩም፣ እርግጠኛ ነኝ። ሪከርድ አታመጭልኝም። ግን በጓደኝነት እንደዛ ከሆነ እኛ ማስረጃ እናመጣለን። ችግር የለም። እሺ አምጩ ብዬ ከሆነ እኔ አዎ ብያለሁ እላለሁ። ችግር የለብኝም። ግን በጓደኝነት እሷን ስለሚያውቋት እሷ ታዋቂ ስለሆነች ይሸፋፍኑላታል ብያለሁ። አሁንም እንደዚህ አይነት ስሜት ስለሚሰማኝ ነው ምነው ይህንን የምለው። እንደዚህ አይነት ስለሚሰማኝ ኦኬ ጥሩ። እናንተ ለእውነት ከቆማችሁ እኔ ሙኒት ጋር ምንም ችግር የለብኝም። ሙኒት በምታደርገው ነገር ደስ ይለኛል። እኔም ድሃ መርዳት ስለምወድ ደስ ነው የሚለኝ። የተቸገሩ ሰዎች ጋር ስደርስ ደስ ይለኛል። እሱ ጥሩ ፓርት ነው። ግን ደግሞ በውስጥም እሷን አምነዋት እንደመታመን አምኖ እንደመከዳት እና በዛ ባደረጉት ልክ ያደረጉትን ሳይደረግላቸው ሲቀር እንዴት እንደሚያምን ነኝ የማውቀው። ስለዚህ እነዛን እህቶቿን በውስጥ አሁን እሷን አምነዋት ምንም እኮ ሙኒትን በሚዲያ ነው የሚያውቋት። እንደዚህ ይሰራለሁ ስትላቸው በአንድ ወር ከ15 ቀን ጨርስልሻለሁ ስትላቸው እንደውም አከፋፈሉ ስማርት ቢሆን እኮ መጀመሪያ 30% ከዛ 40 መጨረሻ ላይ 100% ነው የሚከፈለው። 100% ነው እኮ የሰጧት። ከማውቃቸው ልጆች ካናገሩ እምነታቸው ራሱ እንቅልፍ ሊነሳት ይገባል እሷን። ስለዚህ አልካደችም። አዎ አልካደችም። እሱ ጥሩ ፓርት ነው፣ ጥሩ ጎን ነው። ግን ደግሞ ልጆቹ አሁን አንዷ ከነገረችኝ አንድ ነገር ብቻ ልናገር። ታምራት በአንድ ወር ከ15 ቀን አስጨርስልሻለሁ አለችኝ አለች። ከዛ እኔ ደግሞ ከገጠር ወንድሜን ወደ ከተማ አምጥቼ በአንድ ወር ከ15 ቀን የሚያልቅ መስሎኝ ቤት ተከራየው። ምግብ እችላለሁ አለች። የትራንስፖርት አለ አለች። የቤት ኪራይ አለ። 11 ወር አለች። አረብ ሀገር ማዳም ቤት እየሰራች ከተማ ሰው አስቀምጣ የትራንስፖርት የምግብ የቤት ኪራይ 11 ወር ጠበቀቻት። ያቺ ልጅስ ይህንን ነው እኮ ማሰብ ያለባችሁ። እንደዚህ አይነት ሰዎች 17 ሰዎች አሉ። እነዛን አስቧቸው። አዲዎች አሁንም ትምር ሐቢብቲ እቺ ልጅ እኔ ጋር መጣለች። በነገራችን ላይ 11 ወር አለችሽ። ውሸታም ናት። መጀመሪያ ለእኔ ማለት 7 ወር አለች። ከዛም በኋላ ሙኒትም ጋር ስደውል ስንት ወር? 1 ወር ከ20 ቀን ምናምን አለች። ስለዚህ ሁሉንም መጥቶ የሚነግሩሽ እውነት ብልሽ ማለት አንቺ ደግሞ መወሰን ቶሎ የለብሽም እህቴ፣ መቸኮል የለብንም። ሁላችንም ሰው ነን። እነሱ ማለት የሚያመጡልሽ ነገር ትክክለኛ ሊሆን ይችላል፣ ትክክለኛ ላይሆን ይችላል። እዚህ ጋር አንቺ እውነትም ለነሱ አስብሽ ከሆነ እንዲህ ቶሎ ማለት ቸኮልሽ መፍረድም የለብሽም። የሙኒትም ስልክ ስጡኝ። ሄሎ እህት ሙኒት፣ እንዲህ አንቺ የምታደርጊው ነገር ደግ ነው፣ ግን እንደዚህ እህቶች እየደወሉብኝ ምንድን ነው ነገሩ?
ከዛም በኋላ መልስ ልታገኝ ትችያለሽ። ከዛም በኋላ እነዛ ልጆች ተመለሰሽ ብትጠይቃችሁ አዎ 1 ወር ከምናምን 11 ወር እንዴት ሆነ እህቴ? እቺ ልጅ አሁን የምትነግረኝ ወንድሜ እዛው አዲስ አበባ ነው ሆቴል ተከራይቶ ነው የተቀመጠው አለችኝ። ከገጠር መጥቶ ነው የዛሬ ሳምንት እኔ ጋር ነው የመጣችው። እኔ ደግሞ ሙኒትን አናገርኩኝ። እህቴ አለቻት ስፒከር ክፈት አለችኝ። ታሚ ከፈትኩት ሙኒት። ከዛ ስታወራት እህቴ አሁንም ብር የምትፈልጊ ከሆነ የኔ ሰጠት ነው እስካሁን ድረስ ማለት የተቀየረ ህግ ምናምን ከፈለግሽ ብርሽን አሁን ነይና አሁን ሙሉ ልስጥሽ። መጠበቅ ከፈለግሽ ቪዛ እንድጨርስልሽ ወላሂ ረብል ዓለሚን ነው የምጠይቅኝ። እኔ ስፒከር ከፍቼ ልጅቷ ፊት ለፊት እዚህ ቁጭ ብላ ሙኒትን በስልክ ስታወራት ከፈለግሽ አሁን ነይና ብርሽን እሰጥሻለሁ አለቻት። ወይም ከፈለግሽ በቪዛ እንድቀጥልልሽ እንድጨርስልሽ ከፈለግሽ አሁንም አለ። አይ እህቴ በቃ እኔ አምንሻለሁ ችግር የለም ብላ ይሄ የዛሬ ሳምንት አንቺ አሁን የተናገርሽው ልጅ ማለት ነው ወንድም የ11 ወር ምናምን ያለችሽ አዲስ አበባ ተቀምጦ ሆቴል ነው የተቀመጠው። አስብሻል? እሷ በራሷ ፍቃድ ማለት እሺ አንቺ ቀጥይልኝ ብሩን አልፈልግም አንቺ ጋር ይቀመጥ አንቺ ጨርሽልኝ ብላ ነው የጨረሱ የተስማሙ። ዘላ አሁን ወደ አንቺ መጡ ድራማ አጀንዳ የሆነ ነገር ለማድረግ ብሎ ነው። ሌሽ ይህንን ጥያቄ ለአንቺ ሳይሆን ለልጆች እናንተ መጣችሁ ማለት ደስካስ አደረጋቸው ከሙኒት ጋር እዛው ሌላ ቦታ ሄዳችሁ ስሟንን እያበላሻችሁ ሌሽ ለምን? ሐራም አለይኩም ያ አኺ። እሺ ፋሜ እኔ አንድ ነገር ብቻ ልበል፣ በቃ አንድ ብቻ ነገር ልበል። እኔ ስለ እውነት እነዚህ ልጆች አላውቃቸውም። ይሄም በደንብ መታወቅ አለበት። ተቸግረናል ሲሉ ሲያለቅሱ ስላየውኝ ነው እዛ ጋር ገብቼ የተናገርኩት። ለእውነት ነው የቆምኩት። ሙኒትን እኔ አሁን ከዚህ በኋላ አልነካትም፣ አልናገርም። ግን የልጆቹን ብር እንድሰጣቸው አድርጉ። ተሴት በቃ እኔ ምንም የምፈልገው ሙኒትን እኔ እኮ 3 ረዳ አውቃታለሁ አልኳችሁ እኮ። ሰው ሙኒት ጋር ያገናኘኝ የልጆቹን ባ ነው፣ ልጆቹ ሲያለቅሱ ነው። እና ደግሞ እኔ በእንደዚህ አይነት ኬስ ከአሁን በፊት ቪክታም ነኝ። እንደዚህ አይነት ህመም ይገባኛል። በቃ ትርዳቸው። አሁን በወር 15 ቀን ብላ ረጅም ጊዜ ሲቆይ እስኪ አንተ አስበው። ደግሞ ቪዲዮ ላይ እየሰራችው ሴቶችን ነው ያለችው። እያንዳንዱ የተቀበለቻቸው አብዛኛው ከ50% በላይ ወንድማችሁን ወይም ባላችሁን አመጣላችኋለሁ ብላ ነው። ስለዚህ 100% ክፍያ ሲጀመር መፈጸም አልነበረባቸውም። እኔ አረብ ሀገር ላሉ እህቶቼ በዚሁ መልዕክት የማስተላልፈው እህት ወይም ወንድም ማምጣት ከፈለጋችሁ ለደላላ 100% አትክፈሉ። ፕሮሰሱ እያለቀ 20%፣ 30%፣ ከዛ 100% ቪዛ ተረጋግጦ ሲሰጣችሁ ማለት ነው። እሱም ፌክ አለመሆኑን አረጋግጣችሁ ቪዛው። በጣም ብዙ ልጆች እኔ እዚህ ሲያቀብጠኝ እዚህ ጉዳይ ውስጥ ባለፈ መብረቁ ውስጥ ቤት ገብቼ ሳወራ የሚልኩልኝ ጉድ በውስጥ እኔ አልችልም እንደዚህ አይነት ነገር አትላኩብኝ። አሁን እኔ የሙኒትንም ጉዳይ ዛጋ ሲያለቅሱ ስላየው እንጂ እኔ የተዘረፉ ሰዎችን አስመላሽ አይደለውም። ግን የአረብ ሀገር ልጆች በጣም ነው የሚያሳዝኑ። ስለ እውነት በጣም የገጠር ልጆች አማርኛቸው ራሱ በጣም እንትን የሚሉ ልጆች እንደዚህ ያክል ብር ደላላ በልቶናል፣ እንደዚህ ያክል ብር ደላላ በልቶናል። እናንተ መጀመሪያ ክፍያ ስትፈጽሙ ተጠንቀቁ። እኔ ስለ ሙኒት ብቻ ስለገባውበት ነው እንጂ ስለሌላ ደላላ አያገባኝም። ግን እባካችሁ የአረብ ሀገር ልጆች ተጠንቀቁ። በጣም ሚስኪኖች ናችሁ፣ ሰው ታምናላችሁ። የሙኒትን ጉዳይ ግን እኔ ላነሳን ፈልጌ አይደለም። ግን በቃ እናንተ የልጆቹ ምር እንዲሰጥ አድርጓት። እኔ ከዚህ ውጭ ሌላ ሙኒት ጋር የሚያገናኝ ነገር የለም። ስለ እውነት ስሚ ልንገርሽ፣ የሙኒት ጉዳይ የማን ጉዳይ የሚባል ነገር የለም። ሰው ለመርዳት ሰው መሆን ብቻ በቂ ነው። አንቺ የምትረጁ በሰውነትሽ ነው። ማንኛውም ሰው ሲበደል ሙኒት ከኛ ጋር ስለሆነች፣ እኔ ከነታሜ ጋር ስለሆንኩኝ፣ መሲ ከኛ ጋር ስለሆነች በቲፎዞ ምናምን አይደለም። ሀቅና እውነት ካለሽ የማንኛውንም ድምፅ የመስማት ግዴታ አለብሽ። ስምኝ አዳምጪ። አሁንም ቢሆን ድምፅ በመስማትሽ በመናገርሽ ጄጅ እያረኩሽ አይደለም። ግን አሁን ሙኒት እንዳልሽው በእኛ ስር የተደበቀች ሰው አይደለችም። የኔ ነገር እሺ። ከዛ ውጭ ግን አሁንም ቢሆን ሙኒትን ያለውን ነገር እንድታስተካክል እናረጋለን። በእርግጠኝነትም ታስተካክላለች። ግን አሁን እዚህ ጋር መተን ኤክስፕሌን ስለተደራረግን ስለተጠያየቅን አንቺ በተአምር ወደኋላ የምትይበት ነገር ሊፈጠር አይገባም። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። እንደውም ወደ እኛ መተሽ ልታግዥን ልትረጅን ይገባል።
አይተሽንም አታቂም እኮ ስንረዳ መተሽም አታቂም። ምን ሆናችሁ ነው ብለሽ ጠይቀሽን አታቂም። እስኪ ጀምሪ፣ በነገር ሳይሆን በሰላም በፍቅር በትህትና። እሺ ጥሩ። እኔ እናንተ የምትሰባሰቡበት እርዳታ ላይ ሜቢ ተሳትፌ ላይሆን ይችላል። እኔ በማንነቱ እየተመረጠ የሚገደል የአማራ ህዝብ አለኝ። ለዛ ወገኔ ግን ፊት ቀደም ሚዲያ ከፊት ፊት ለፊት ካሉት የአማራ በማንነቱ እየተመረጠ ለሚገደሉ ህዝቤ በገንዘቤ ማንም የሚቀድመኝ ሰው የለም። እናንተ የምትረዱበት ቦታ የለውም። አረብ ሀገር ያሉቶችን በነገራችን ላይ መኖሪያ ፈቃዱ ላይ ያሰራውላቸዋሉ ዱባይ። እናንተ ጋር ግን አልመጣሁም። እኔ ገብቶሻል። ሊቢያ የሚኖሩ በቤቴ በአቅሜ አሰባስቤ ወደ 4 ልጆች እንዲወጡ አድርጌያለሁ ወደ ሌላ ሀገር። ገብቶሻል አይደል? እኔ ሰው በመርዳት የምታወቀኝ ባይዘዌ ቴምር። እኔ ይኸውልሽ እንደዚህ ሰው ጋር ስጣላ ፊት ለፊት ተጋፍጬ ልሰዳደብ እችላለሁ። ከዛ በላይ ደግሞ ማንነቴ ለሰዎች አዛኝና የተቸገሩን በመርዳት ሞር ደግሞ እኔ ፎከስ የማደርገው በአማራነታቸው ለተጎዱ ወገኖቼ ነው። ፎከስ የማደርገው በማንነታቸው ተመርጠው ለሚገደሉ ወገኖቼ። ይህን አስረግጬ ነው የምነግርሽ። አንቺ ቤት መጥቼ ላረዳ እችላለሁ እንጂ እንደውም እንደኔ እዚህ ሚዲያ ላይ የሚረዳ ሰው የለም። ይህን የሚያውቁ ያውቁኛል። ከነገራችን ላይ መርዳት ማለት ገንዘብ ብቻ አይደለም። እኔ እየጠየኩሽ ያለሁት ስለ ገንዘብ ብቻ አይደለም። እኔ መጀመሪያ እየጠየኩሽ ያለሁት ስለ ሰውኛ ነው። አሁን እንዳልሽው እዚህ ጋር ሳሪ ኤኒዌይ አንድ ነገር አቋርጬ ልግባ። አሪፍ ነው። ትምርም በምትሽው አግዥ እህት አለም መልካም ነገር ነው። ድምፅ መሆኑም ክፋት የለውም። ድምፅ ላጡ ሰዎች በየትኛው መልኩ ድምፅ ይሆናል። የግድ እኛ ጋር ተቀላቅሎ ወር ደግሞ ምናምን አለም። ግን ድምፅ ሲኮን እንዴት እንጠይቃቸውና እንዴት አስተካክለን ለተበዳዮች ፍትህ እንጠይቅ የሚለው ላይ እንድታሰምሩበት ነው። እንደ ወንድም እኔ ትምርን አውቃት አለው መልካም ልጅ እንደሆነች አውቃለሁ። በሀሳብ ማንግባባቸው ነገሮች ካሉ አንግባባም። በመልካም ከሆነ ደግሞ እንግባባለን። ይሄ ነገር ምንድን ነው? መፍትሄ ነው እየፈለግን ያለ ነው። መፍትሄው ላይ ደግሞ እንዴት እንነጋገር ነው። ክፍተት የነበረው ምንድን ነው? እኛን ማግኘቱ ላይ ወር ደግሞ ሰንበዲን ማግኘቱ ላይ ክፍተት ከነበረ ያንን ክፍተት ማስተካከልና ለመፍትሄ መሄድ ነው። አሁን እዚህም እነታም የሚያሉት እኛን ኮንታክት አድርገሻለሁ እኛም ብትጠይቂን ምናምን ነው እየተባለ ያለው። ችግር ያለባችሁ ልጆች ጓደኛ ናቸው ብላችሁ ከማሰባችሁ በፊት መጠየቅና መሞከር። አይን እሱንም ጠይቄው እንትን አላለኝም ሸፍነውታል ለማለትም እኮ መጠየቅ አለባችሁ። እና በጓደኝነት የሚሰራ ነገር የለም። እኔ እህቶች የተሳስተው ከሆነ ማረም አለብኝ፣ እኔም ስሳሳት ስለሚያርሙኝ ማለት ነው። ስለዚህ አሁን ታርጌታችን መሆን ያለበት ከዚህ በኋላ ይሁን እንደዚህ አይነት ነገሮች ሲፈጠሩ በየትኛውም መልኩ ድምፅ መሆን መረዳዳቱ መልካም ነው። ብዙ የተበደሉ ልጆች ስላሉ መልኩ ብዙ ስለሆነ ምንም የማያውቁ እህቶች በሚሊየን ስለሚጭበረበሩ እንዴ ሙኒትም እኮ ሌባዎችን እኮ የማስመለስ ስራ ላይ ብዙ ተሳትፋ እኮ ሰክሰስ አድርጋለች። እዚህ ጋር ደግሞ የተፈጠረባት ችግር ላይ እሷም ችግር ካለባት ላትጠየቅ አትችልም። አሁን ይህንን ነገር ግን እንዴት ነው የምናደርገው? ምንድን ነው የተፈጠረው? እውነታው ምንድን ነው? የተሞከረውስ ነገር ምንድን ነው? ቀድመን አሁን አንዳንድ ሰዎች በየቤታቸው ለጥፈው የሚያደርጉት ነገር ልክ ስላልሆነ ነው። ስለዚህ አንዳንዴ ውለታም የምንረሳ ሰዎች፣ ውለታውን የተደረገላችሁ ሰዎች መናገር እንድትችሉ፣ የተበደላችሁም ካላችሁ ደግሞ መታችሁ እዚህ ላይ ችግር ደርሶብኛል ይሄ ነገር ይታይልን ብላችሁ ጠይቃችሁ የመፍትሄው አካል ለመሆን ነው መጣር ያለብን። ስለዚህ ተምር ለምታደርጊው ነገር እናመሰግናለን። የግድ ነሳሪ ጋር መምጣት አይጠበቅብሽም። በገባሽ በምታውቂው በምትሽው ነገር አግዥ እህቶችሽን። ድምፅ መሆን መልካም ነው። ድምፅ ስንሆን ግን የመፍትሄ አካል ለመሆን እንሆን። የልጆቹን እንባ ለማበስ ይሁን በትህትና በአክብሮት ስቴፖች አሉት የሚጠየቅበት። ተስፋ ያጭበርብረሃል ስባል እኔ በተጠራሁበት መጥቼ መናገር ስችል ስጠየቅ ኤቪደንስ ሲመጣ ነው ነገሮችን መፍትሄ የሚያገኙት። እና እልህ ውስጥ ባትጋቡ፣ የግል ባታደርጉት። የሆነ ሰው ጉዳይ ከተነሳ የዛን ሰው ጉዳይ ለማስፈጸም በትህትና ስቴፕ በመጠየቅ ያለውን ችግር በአግባቡ በመለየት መፍትሄ ማምጣት ይቻላል። ስለዚህ አሁን ሁላችሁንም እናመሰግናለን። አሁንም የተበደላችሁ ሰዎች ካላችሁ ባለው ነገር ይኸው ታሜም አለ እኛም አለን። ኃላፊነት ወስደን እንጠይቃለን፣ እናስተካክላለን። ምንም የተለየ ነገር አይኖረውም። ከዛ ውጭ ግን በተገኘው አጋጣሚ ግን አታክ ለማድረግ የምትሄዱ ሰዎች እነሱ እኮ እንደዚህ ሆነው እሷ እንደዚህ ሆና ምናምን የምትሉ ሰዎች እርግጠኛ ሆኜ የምነግራችሁ ከሌብነት ጋር የምትተባበሩ ካልሆናችሁ በስተቀር ምንም እንፋታው ነገር የለም። እህቶቻችን እናግዛለን፣ እናስተካክለው ነገር እናስተካክላለን። የተሳሳትን ከሆንም ደግሞ እንታረማለን። የምታርሙን እናንተው ናችሁ፣ የምታግዙንም እናንተው። ስለዚህ በዛ መልክ ነው ማውራት ያለብን። አሁን ላደረጋችሁት ነገር ከልብ እናመሰግናለን ሁላችሁም። ቴንኪዩ
የምናውቀው እውነት አለ ጎበዝ። እንደ ወንድ መኪና አስነስታ ሩጣ ለተቸገሩ ላለቀሱ የምትደርስ እናታችን ናት፣ እህታችን ናት። ያው ይገባኛል። ግን እሷን መሆን ያልቻሉ ሰዎች እርግጠኛ ነኝ ባገኙት አጋጣሚ እሷን ማሸማቀቅ ነው። ግን ደስ የሚለው ማሚ የምትሸማቀቅ ሰው አይደለችም። ከእውነት የምትሸሽ ሰው አይደለችም። ወደዳችሁም ጠላችሁም እኛ ቦታው ላይ ነው ያለ ነው፣ እናውቃለን ሁሉን ነገር። እንደዚህ በምንል ሰዓት አሽቃበጣችሁ እንደዚህ ናችሁ፣ በደንብ እናሽቃበጣለን። ለሚሰራ ሰው ምን ሊፈጠር፣ ለማይሰራ ሰው ግን ምንም ልንል አንችልም። ለሰራ ሰው ግን ዛሬም ነገም ከጎን እንሆናለን። አብሽር ነው የምንለው። የልጆቹ ሀቅ ካለባት ማሚ ናት የምከፍለው፣ እኛ ወረኞቹ ነን የምንከፍለው። ግን እኛ እኮ አጀንዳ ፈልገን እንደዚህ አወራርተን ምናምን ማሚን ወንጀለኛ አድርገን አጀንዳ አድርገው ለ15 ቀን ለሳምንት ነው እንጂ 5 ሳንቲም የምትከፍል እኮ የለሽም እዚህ ማንም ሰው ማለት ነው። ማሚ ከፈለገች ዛሬ መክፈል ትችላለች። ገባችሁ? ግን በተዘዋዋሪ መታችሁ እንትናን ተርሳችሁ ሰውን ለማጥቃት ሰው እንደው አንገት ለማስደፋት የምትሰሩ ሰዎች በጣም የምታሳዝኑት። ችግራችሁን በግል መታችሁ ማናገር ትችላላችሁ። እንደዚህ ነው እንዲሁ ሰውነት፣ እንደዚህ ነው ኢትዮጵያዊነት። እሺ እንደዚህ ነው አማራነትስ? በሚያሳዝን እኔ የታዘብኩት ነገር አለ እዚህ ሲወራ የሰማሁት ማለት ነው። ዙሮ ተዟዙሮ የማይመለከተውን አካል እዚህ አንጥቶ ከእሷ ጋር ሲያመሳስሉም እያየው ነው። ጋይስ ታው ችግር ካለባችሁ እየመጣችሁ በግል በውስጥ ለውስጥ እየሄዳችሁ ችግራችሁን መፍታት ከቻላችሁ በውስጥ ተጣሉ። እንደው በዚህ መታችሁ አንቺ ተቆርቋሪ እኔ ተቆርቋሪ እየመሰልን ግን ለእኛ የሚጠቅመንን ሰው ለእኛ በችግርም ሆነ በመከራ የሚጋፈጥልን ሰው መታችሁ አንገተ ማዘፋት የምትሰሩ ሰዎች እመኑኝ እናንተ ለዚህ ለህዝብ ምንም አትጠቅሙ። ከወሬ ውጭ ከስድብ ውጭ ሁላችንም እንተዋወቃለን። ቲክታክ እኮ ቆየንበት እንግዲህ ሀሮ መጋለው ትላለሽ አንድ ሰሞን እልምት ያለሽ። እኔ ዛሬም ነገም አሁን የምናገረው ነገር የመጨረሻ ቃሌ ዱባይ ላይ የምናውቃቸው ብዙ ጀግና እህቶች ብዙ ጀግና ወንድሞች አሉ። እንደ ታሜ፣ እንደ ሳሪ፣ እንደ ሙኒት፣ ጉቺ፣ መሲ እኔ አልደብቅም። ተስፍሻለ እዚህ ጋር እነዚህ ሰዎች የሚሰሩትን ስራ ምንድን ነው ወደ ልንክር የሆነው የሆነ ትንሽ እየክፍተት ስናገኝ ብቻ ትመጣና እዚህ ጋር ትክክል ትላለህ፣ ትመጣና እዚህ ጋር ከሌሌ ባ ትላላችሁ። ማንሽ ሊገኝ ነው ለኛ? ማን ነው ከጎናችን የሚቆም የሆነ ችግር ሲመጣ? እነሱ ወይ በዚህ ልክ እያሳደራቸው ከሆነ ነገ ጧት መጥቶ ማን ሊያነሳህ ነው? ከዛ መተሽ አሁን እንደው አውሮፓ ያላችሁ ሰዎች መታችሁ እዚህ አሁን አንድ ልጅ ወድቃለች ቢባል መታችሁ ታነሱና አላችሁ? በፍጹም አታነሱም። እዚህ ጋር እኮ የመዳም ቅመሞች የሚበዙት ዱባይ፣ የመዳም ቅመሞች በባህር መጥቶም ሆነ በኮንትራት መጣ ዱባይ ነው ሰው የሚበዛው አይደል? እዚህ ጋር ነው መከራ የበዛው። መከራ የበዛበት ላይ ሰው ያስፈልጋል። እኒህ ሰዎች እንዳይሰሩ እንደዚህ እያደረግናቸው፣ እሺ ማን ነው እኒህ ሰዎች አይዟችሁ የሚላቸው? ከዚህ እኔ በነገራችን ላይ በዚህ ልክ የምትሄዱበት አካሄድ ወደፊትም ችግርተኞች እንዳይረዱ፣ ህመምተኞች እንዳይረዱ እያደረጋችሁ አንድ ነገር ረዳን የምትሉ ሰዎች አላቸው። እኛ ሲረዱ አይተናናቅም። እንደው እውነታውን እናውራ። እኔም እኮ ረድቻለሁ ላለሁ በውስጥ አርጌያለሁ ልል እችላለሁ። የት ነው የረዳሁት? ማን ያየኝ? ልታይ ይገባል። ምንድነው የምረዳው? እኔ ፈጣሪ ነኝ እንደ በውስጥ ነው እንደ የምረዳው? ከረዳሁኝ ሰው ሊያይልኝ ይገባል። በቃ ሰው ሲያይ በቃ ሌላም ሰው እረዳለሁ እከሌ መፍትሄ አለው ብሎ ያ ሰው መጥቶ እኔ ጋር ሲጮህ እጄ የሆነ ነገር አደርጋለሁ እንጂ እኔ ረድቻለሁ ብል በባዶ ሜዳ ምንድን ነው የኔ መርዳት? ማንም አያውቅልኝም። እውነታን ግን አንደብቅ። እውነታን እያስመሰልን ሁልጊዜ እከሌ ትክክል ነው፣ እከሌ ጀግና፣ እከሌ በጣም አስጸያፊ ነገር ነው የምትሰሩት። አንድ ሰው ለማጥቃት ሲፈልጉ አጀንዳ አድርገው ይመጣሉ። ምን ደክሎት ነው? አሁን እኔ ስም መጥራት አልፈልግም። ዮዳብ የሚባል ሰው አሁን እስኪ ለዚህ ለህዝብ ምን ሲያደርግ አይተነዋል? የማሚን ፎቶ አድርጎ 24 ሰዓት አፉን ይከፍታል። እስኪ ቆይ ለዚህ ለህዝብ እሱ ምንድን ነው የረዳው ነገር? እንደ እውነት አሁን እሱ ለዚህ ለተቸገሩ ገንዘባቸው ለተበላ አዝኖ ነው ጋይስ? እንደዚህ አይነት ሰው ይዘን ነው እኛ አሁን እንደው ሲጀመር እንዲህ አይነት ሰው ገዝት ላይ መጥቶ ባትጋብዙት ምን ይቀርባቸዋል? ባለጉዳይ ማሚ ናት። ገንዘቡን ሰጠችም አልሰጠችም ማሚን እናንተ እዚሁ ያላችሁ ሰዎች ይዛችሁ መጠየቅ፣ ገንዘቡን እንድሰጥ ያለባትን ሰጠችም አልሰጠችም እሷ እና እሷ እስከሆነ ድረስ ከዚያ ውጭ ከማገንፋት ከማለቅለቅ ከሀሜቶች እውነቱ ልንገራችሁ ማሚን ምንም ማድረግ አትችሉ። አመሰግናለሁ ታሚው። እሺ ወንድማችን እናመሰግናለን። አሁንም እኛም ሁሌም እንደምናወራው ሙኒትም ሆና ሳሬም ሆና እኔም ሆኜ አሁን እንደ
ለግሩፕ ሆነን ማለት ነው። እመኑኝ አንዳችን ካጠፋን ሌላ ሰው ማለት ዝም አይቶ ዝም አይልም። እኔም ባጠፋ ሳሪ መጣ ተቆነጠጠኝ ወንድሜ እንዲህ ስህተት ነው። እኔ ሙኒትም ብታጠፋ የሆነ ነገር እኔም እሷ ራሷ እንደጀመረችው ወሬ 3 ቀን በፊት ማስጠንቀቂያ እኔ ራሴ ነው የሰጠኋት። ከኔ ጋር ነው ማለት ግጭትሽ። ለምን አንዳንድ ልጆች እኔ ጋር ሲመጡ በዙ አልኳት። ከዛ ስታስረዳኝ ማስረዳትም ኤክስፕሌንም አይጠበቅብሽም። እነሱ ብራችሁን መመለስ አለብን የሚፈልጉ ከሆነ መልሽላችሁ እንዲቀጥሉ ኤክስፕሌንም ማድረግ አለብሽ። ለእነሱ ነው ለእኔ አይደለም። ይህንን ነገር እሷ ራሷ ነው የጀመረችው። እኔ ከ3 ቀን በፊት ይህንን ማስጠንቀቂያ ነገርኳት። ስለዚህ እኔ ስህተት አይተን የምንሸፍን አይነት ሰው አይደለንም። አይተን ስህተት ግዴታ መናገር አለብን። አለበለዚያ እኛም ሸይጣንን ማለት ነው። ይህንን ነገር ምናልባት እኛ መናገር የለብንም። መሀላችን የሚፈጠር ነገር ብዙ ግጭቶች አሉ። ስህተት እያየን ዝም የምንል ሰው አይደለንም። ግዴታችን ግዴታ ያኔ ወላሂ ሳድቅ እዚህ መጣን እንጫወታለን። በጀርባ በኩል ሌላ ሰው ነን። ኖ የምን ህይወት ነው? የምን ህይወት ነው የምንኖረው? አንፈልጋትም እቺ ህይወት ማለት ነው። እዚሁ በተግባርም እንደዚሁ በቲክቶክም በተግባርም አንድ አይነት ካልሆንን አናስፈልግም ማለት ነው። የሚያውቅን ነገር ይሄንን ያውቋል። እኔ ሳሪ ማለት ስንት መለስኳት። ስህተትን ብትሳሳት ነው እህቴ 1 2 3 ግዴታው እዚህ መጠቼ ማለት ማሳየት የለብኝም። ስህተትሽ እንዲህ መናገርም ስላለብኝ እናገራታለሁ። ለማንኛውም ኦኬ ትምር ሀቢብቲ አንድ ነገር ብቻ ልናገር። እኔ አሁን እዚህ ሙኒት እንዲህ ነች፣ ሙኒት ረድታለች፣ ሙኒት ምናምን እኔም በራሴ ተናግሬያለሁ። አዎ ስትረዳ አይቻታለሁ። አንድ ኤግዛምፕል አቡን አይቻለሁ። እንደ ኤግዛምፕል አቡን እንደውም እሱ ቪዲዮ የተለያዩ ቪዲዮች ፖስቶ ቫይራል ወጥቷል። አይቻታለሁኝ። ሰው እየተናገርኩ ያለሁት ስለ 17ቶቹ ነው። አንዳንዶች ደግሞ ጠበቃ ሆናችሁ ማሚዬ ምናምን እያላችሁ የምታወሩ ነገ ጠዋት ለመረዳት ፈልጋችሁ ሆኖ ተረዱ። እኔ ሙኒትን ጣልቻት አንገቷን ላስደፋት አይደለም እዚህ ጋር የመጣሁት፣ ተጠርቼው ነው የመጣሁት። በነገራችን ላይ መምጣትን ፈልጌ አይደለም። ግን የተበደሉ ሰዎች ሲመጡ እኔ የሀብታም አሸርጋጅ አይደለሁም። ድሃ በጣም ዝቅ ያለ ሰው ማየት በተፈጥሮ እወዳለሁ። እኔም የድሃ ልጅ ስለሆንኩኝ ድሃም ስለሆንኩ ሊሆን ይችላል። ገባችሁ አይደል? ሀብታምን አጨብጫቢው ብዙ ነው። በነገራችን ላይ ድሃን ነው ሰው የማይወደው። እኔ ደግሞ በጣም የተቸገሩ ሰዎች፣ የወደቁ ሰዎች መነሳት እንዲችሉ ቢቻል ደስ ይለኛል። እኔ አሁን ሙኒት ብቻ አይደለችም ባይ ዘ ዌይ፣ በጣም ብዙ ሰዎች ሀብታም ወይም ደግሞ እንደዚህ ለታይታ የሆነ ነገር ያደረጉና ግን ከጀርባ የሚያስለቅሱ ሰዎች አሉ። እንደዚህ አይነት ነገር ሙኒት ላይ ተፈጥሮ አይቻለሁ ነው ባየሁት ነው። ስለ 17ቱ እህቶችክ እርገጥ የምትባለውን ያውቃሉ በደንብ። ስለ 17ቱ እህቶችክ ስለሚያለቅሱት ስለ እነሱ ማውራት አለብህ። ማሚ ሜቢ ነገ ጠዋት ለአንተም የሆነ ነገር ታደርግልኛለህ ብለህ አስበህ እዚህ ማሽቃበጥ ከሆነ እኔ ማሚን የምትላትን ማለት ሙኒትን ጣልቻት አይደለም፣ እዛ ጋር ስለተፈጠረው ነገር ነው። ለወንድሜ ባደረገው በስነ ስርዓት ካወራሽ በስነ ስርዓት አውሪ። ያለሽበትን ቤት እንኳን አስታውሰሽ አውሪ። ያለሽበት ረው ውረድ። አንተ ጋር መነጋገር ማልፈልግን ሲጀምር እኔ አንተ ገስ ላይ ራሱ ስታወራ ታስጠላኛለህ። አንተ ጋር አይደለም ሙኒት ጋር ልነጋገር ነው የመጣሁት እዚህ ጋር። እሱ ታምሮ ስለሆንሽ ነው። የራስሽን ገንዘብ አስመልሽ። ፍልጥ ማሜ አታሰድበኝ። የሚታወቀው በእንደዚህ ነው። እንደዚህ አይነት ቦሰው እኔ ያወረድኩህ እንግዲህ ማባር እኔ አላውቅህም። የመጀመሪያ ጊዜ እነሱ ጌስቶቹ ነው ያስገቡህ ማለት ነው። ሞዴሬተሮች መውራትም ካለብህ ሀቢቢ በክብር ነው የምታወራው። እዚህ ጋር ማቦጨቅ ምናምን እዚህ አይሰራም። እባክህ ወንድሜ እኔ በክብር ነው ማለት ሰላም እንዲወርድ ነው እንጂ ሙኒትን ጣልቻት አይደለም። ባይ ዘ ወይ ሙኒትን አልጠላትም ልጠላትም አልችልም። ግን ደግሞ እነዛ ሚስኪኖቹ ስላሳዘኑኝ ነው። ወደፊትም በነገራችን ላይ እንደዚህ አንቺም ማለት ገብቶኛል እህቴ። አንዳንድ ሰዎች እሷን አንገቷን ለማስደፋት ምናምን በእኔ በአንድ ሰው አንገቷን የምደፋ ሴት አይደለች። በጣም ብዙ ደጋፊ ያላት ሴት ነች። እንደዚህ አይነት አማርኛ እዚህ ጋር ማውራቱ እናት ላይ ትክክል አይደለም። ሙኒት በእኔ እና ሙኒት እንድነች ለምትሉ እኔ የማውቃለሁ ሰው እንደምረዳ ለማለት ፈልጌ ነው። ግን የተጎዱ ልጆች አሉ። እነሱን ጀስት ብራቸውን ትመልስላቸው። እሱ አሁን በአንዴ የምችላለሁ ብላለች። በቃ ትስጣቸው። እኔ እኮ ምንም ሙኒት ጋር የሚያገናኝ ነገር የለም። ስለሆነ እሷ መቼ ማለት እምቢ አለች።
ቪዲዮ አልሰጠቻቸውም። ታምራት ስላልሰጠቻቸው እኮ ነው ልጆቹ። አሁን አንዷ እንደዛ ስታለቅስ የነበረችው አለች 2800 ነው ያለብኝ አለች። ለምን በኔክስት ቀን አላስገባችላትም? በሚቀጥለው ቀን ብላ እስካሁን አላስገባችላትም። እቺ እህታችን ለምሳሌ ነው አንቺ አዘሽኝ አይደለም የማስገባው፣ ማንም አዞኝ አይደለም የማስገባው። እኔ አዝዤሽ አይደለም፣ ማንም አያዝሽም። አንቺ አዘሽኝ አይደለም። ከመብረቁ ጋር ተነጋግረናል። ጽፎ ሊልክልኝ በመሀል ብቅ ጥልቅ እያልሽ ለምትናገሪው ንግግር እኔ አላደርገውም ጭራሽ። ሲጀመር ቴምር ልንገርሽ፣ አንቺ ባልሽው ከፈለግሽ ከልከያቸው። ለአንቺ ስልም አልነበረም የምሰጣቸው፣ ወይም ለአንቺ ትርምስ አይደለም። ገንዘባቸው ስለሆነ ነው የምሰጫቸው። የአንቺ ገንዘብ አይደለም። ምን እንደምታመጫ ያለው አልሰጥም። ምን እንደምታመጫ ያለው ለእኔ ብለሽ እኮ እንደዚህ አይነት አትስጫቸው እኮ አልኩሽ። አትሰጫቸውም ለእኔ ብለሽ ነው። አትሰጫቸው። ለምንድን ነው አልሰጣቸው? ምን እንደምታመጫ ያለው እያለች ነው። አንድ ነገር ልናገርና እኔ ልውረድ፣ ልውረድ አንቺ ካልተረዳዳን ማለት ነው መቼም መፍትሄ አለ። እኔ ልውረድ። እኔ ለምን እንደው ታውቃለህ? ቪዲዮ ሰርታ በሷ ወጥቼ ማውራት በቪዲዮ እኔም ቪዲዮ መስራት አቅቶኝ አይደለም። አንድ ቪዲዮ ሰርታ ፖስት አለች። እኔ ለእሷ ጋር መመላለስ ጠፍቶኝ አይደለም። እሷ ምንድን ነው የምታደርገው? ሙኒት ለሆነ ሰው ብር ላለመስጠት ለመከልከል ስትፈልግ የሆነን ሰው ምክንያት ታደርጋለች። እኔ ልጆቹን አላቃቸውም። እነዛን 17 ድሃዎች ብትከለክይ እኔ ሳልሆን የኢትዮጵያ ሕዝብ አይፋታሽም። ስከለክል አይተሽኛል አይደለ? ስከለክል ሳልፈልግ እሰጣለሁ እያልሽ አመት 2 ዓመት አስቀምጠሻቸው ሰምተሽኛል እኮ አይደለ? በማዳሟ ያስፈራራችው ልጅ ምን እንዳልኩ ሰምተሽኛል አይደለ? አልሰጥም። ሚውት አድርጊ ሙኒት። አንቺ አሁን ስለምትናገር ቶሎ ማለት መስጠትም አለባት። አሁን የነገርኩሽ ልጅቷ ማለት ስፒከር ከፍቼ ብርሽን ለኝ ትወሰጂ ስትላት ነው አንቺ ቪዛ ጨርስልኝ እያለች። አንቺ ማለት በልጆቹም አፍ ቁጭ ብለሽ የምታወሪ ነይ። አንቺ እዚህ ጋር አንቺ ራስሽ ትምር ነይ። እዚህ ጋር ልጆቹም በአቃል ሲመጡ ሌላ ወሬ ነው የሚያወሩ። አንቺ አላማሽ አሁን የመስኪኖች የደሃ ልጆች ማለት እንዲመለስላቸው እነሱ ስፈልጉ ነው ማለት የሚሰጧት። አሁንም ብር አትመለሽ፣ የባክሽ ጨረሽው ቪዛ። ምናልባት ሊከብዳችሁ ይችላል፣ ወይም ሌላ ቦታ ማለት የሚበሉ በሺህ የሚቆጠሩ ልጆች አሉ እዚህ ይመራል። ማንነታችሁ ደላሎች የማይታወቁ ናቸው። ሙኒት ማለት ይሁ ህጋዊ ያላት ቢሮ ማንኛውም ሰው እዛ ሄዶ ማለት መጠየቅም ይችላል። እነዚህ ልጆች ህጋዊ ናቸው። ብር ሲሰጡ ደግሞ ደረሰኝ ምናምን ሁሉንም ነገር መክሰስ ከፈለጉ አሁንም እኔ አዘታ አምራት ማለት ነው ማንኛቸው ሙኒትን መክሰስ የምትፈልጉ ከሆነ ኑ እኔ ራሴ ይተባበራችኋል። እኔ እስከ ፖሊስ ጣቢያ ራሴ ይወስዳችኋል። ሐቃችሁ ማለት መጠየቅ የምትፈልጉ በሰላምም ካልፈለጋችሁ በህግም ከፈለጋችሁ እኔ ይሁን ሙኒትም አለች እኔ ራሴ ማለት ነው ቃል እገባላችኋል። ኖ እኔ ጋር ብራችሁን የማትመልስላችሁ ከሆነ እስከ ፖሊስ ጣቢያ እኔ ራሴ ይተባበራችኋል። አንቺም አላማሽ ማለት የልጆቹን ብር እንዲመለስላችሁ ጠይብ። ልጆቹ ማለት እዚህ በአቃል ሲመጡ አንቺ ጨርስልን የሚሉ ትምር። አንቺ አላማሽ ጥሩ ነው፣ ግን አሁን የምታስመስይው ሌላ በቃ የግል ጥላቻ ምናምን ከሙኒት ጋር እንዳለብሽ ነው። ልጆቹ ማለት አሁንም በተግባር ስታገኛችሁ ኖ ብሩን አልፈልግም አትመልሺውም የሚሉ አለ። አንቺ ጨርሲልን እንደጀመርሽ ጨርሺ የሚሉ ሁሉንም እንደዚህ ይላሉ። መልስ ስንጠይቃችሁ እኔ ለሙኒትም ማጠበቃ መሆንም አልችልም። ሙኒትም በቁጣ ነው ማናገራት። አሁንም እየከለከልኩኝ አይደለም ትልኛለች። የሚፈልግ ካለ ይምጣ። ያጋጠመኝ ነገር ስለነበረ በድርጅቴ በምናምን እንደዚህ ኤክስፕሌንም ማድረግ የምትችሉ ለሰዎች እንደዛ ልጆች ማለት ነው ብር እየወሰደችባቸው ማለት ነው እንጂ ለዚሁ ሚዲያ ላይ ማለት በዝርዝር ማለት እንደዚህ ያጋጠመኝ ማለትም አትችልም። ማንኛውም ሰው ማለት የራሱን ብራይዱ በስራው ማለትም ያጋጠመው አለ። እህቴ ሌላ ነገር አታስመስዩ። ከሙኒትም ጋር የግል ጸብ እንዳለብሽ ልጆቹም ብራችሁ አሁንም እዚሁ አለሽ። አንቺ ሙኒትም አለች፣ ሁላችንም አለን። እኔ አሁን የኔን ካፌ አለ። ማንኛቸው ሙኒትም መጠየቅ የምትፈልጉ ሙኒትም ብቻ ሳይሆን እኔ ማቃችሁ ሰዎች በአጠቃላይ መጠየቅ የምትፈልጉ ካል እኔ ጋር ነው። ሐቃችሁን የማልመልስላችሁ ከሆነ እኔ ታምራት ከዛም በኋላ መጣችሁ እንደፈለጋችሁ ማውራት እንችላላችሁ። አው ተሸፈነላት እንዲህ ሆነላት ምናምን የሚባል መጣችሁ መናገር ትችላላችሁ፣ መብታችሁ ነው። አንቺ አላማሽ ማለት በቃ እንደዚህ ምስኪኖች አልሽ፣ ግን አሁን የምታስመስይው ሌላ ነገር ነው። ትምር እስኪ ንገረኝ። እኔ ታሜ
ምንድን ነው ያስመሰልሽው? ያኔ የግልጽ አብ እንዳለሽ ነው ከሙኒት ጋር ነው ያስመሰልሽው። እኔ ከአሁን በፊት እኔ እና እሷ ተጣልተን እናውቃለን። ጠይቃት እስኪ ማባረፍ እኔ እሷን እንደውም እኮ ሳምንትም አልሆንም ከተጣላን በዚህ ጉዳይ በልጆቹ እኔ እሷ ጋር ተጣልቼ አላውቅም። ከአሁን በፊት ጸባለኝ በየቦታው እየተከተለች ሰድባኛለች የምትል ከሆነ ትምጣና ትናገር። እኔ እንደውም ይቅርታ እንድጠይቀኝ የምፈልገው አንቺ ዘረኛ ብላ ሰድባኛለች። እዚህ ለአማራ ወገኖች ድምፅ ስለሆን አንቺ ዘረኛ ብላ ልታሸማቅቅ ይፈልጋል። በዛም ይቅርታ እንድጠይቀኝ ይፈልጋል። በነገራችን ዘረኛ አይደለሁም፣ ዘረኛም አይደለሁም። ግን ህዝቤ ሲጎዳ ለህዝቤ ድምፅ እሆናለሁ። ዳሴ ይጀመር እኔ በአደባባይ እየተናገርኩት ነው። ዘረኛ ናት ብላኛለች። መጀመሪያ እሷ ናት የተናገረችው ዘረኛ ብላ እዚህ በዘረኝነት ምናምን እያለች እኔን በአማራነቴ ለህዝቤ ድምፅ ስለሞ ልታሸማቅቀኝ ሞክራለች። እዚህ በ5000 ምናምን ሰው ፊት ማለት ነው። እኔ አሁንም የምነግርህ ለአንተ መረጃዎቹን በውስጥ የልጆቹን እልክልሃለሁ። አንተ አሰጣቸው። እኔ እሷ ጋር ጭቅጭቅ አሁንም ፍላጎት የለኝም። ለልጆቹ ብቻ ልጆቹም ላክልኝ። ግን እንደምታያት ሙኒት የመስጠት ፍላጎት የላትም። እኔ አያገባኝም። ለአንተ እልክልሃለሁ። አንተ አሰጣቸው ለልጆቹ። እኔ እሷ ጋር ምንም ያጨቃጭቀኝ ነገር የለም። ሙኒትም አማራ ናት፣ በንጋሊ አይደለችም። ልንገርሽ፣ ሙኒትም አማራ ናት፣ በንጋሊ አማራ ሆኖ ለአማራነታቸው የማይቆሙ ብዙ አሉ። ኖ እንቆማለን። ለምን አንቆምም? ሲቀጥል ደግሞ ሙኒት ደግሞ ልንገርሽ፣ የአረብ ሀገር እህቶቼ ጀግና እህት ናት። አንድ ነገር ልንገርሽ፣ እንደዛ ከሆነ በአማራነትም አማራ ናት፣ አማራ ናት። ከዛ አልፎ ተርፎ ደግሞ ስሚ ዘረኛ አለችኝ። አይደለም ስሚኝ፣ አዳምጪኝ ልንገርሽ። ሚስ አንደርስታንዲንግ ተፈጥሮ ከሆነ ሚስ አንደርስታንዲንግ ልትነጋገሩ ትችላላችሁ። እንደ አማራ ከመጣ ፕራውድ አማራ ናት። ሙኒትም እንደ እንትን ፕራውድ አማራ ከሆነች እኔን ዘረኛ ልትለኝ አችልም ነች። ኦኬ ዘረኛ ማለት ምን ማለት ነው? ሲቀጥል አንድ ነገር ደግሞ የምነግርሽ ነገር የአረብ ሀገር በጣም ጎበዝ እህት ናት። ለአረብ ሀገር ላሉ እህቶቻችን ሰው በመሆኑ ብቻ የቆመች የዘር የሃይማኖት የምንም ቆይታሜ የምንም ነገር የሌለባት ሰውን በሰውነቱ ብቻ የምትረዳ እህት ነች። በሰውነቱ ብቻ በሰውነቱ ብቻ ትብዕናም ትህትናም ምንም ነገር ያላት ኩሩ አማራ ናት። እሷም ከፈለግሽ ኩርት ያልኩ አማራ ነኝ። ግን ለአማራ እንደዛ ከሆነ እንደዚህ አይነቱን ነገር ካመጣሹ በነገራችን ላይ ሚዲያ ላይ ላሉ ሳይሆን መሬት ላይ በጣም የሚሞቱ አማራዎች አሉ። ለእነሱ ስትረዳ እኛም ደግሞ ልንገርሽ፣ እኛም ደግሞ አረብ ሀገር ላሉ እህቶቻችን የምንሞት እህቶች ነን። እኛም ደግሞ አረብ ሀገር ዘር ቀለም ሳንለይ ሰው በሰውነቱ ሳንለይ ሰው ስለሆነ ብቻ የምንሞት እኛም እህቶች ነን። ልንገርሽ አሁን እኮ አንቺ ጠበቃ አሁን ያየሁት ምን እንደው ታውቂያለሽ? የጓደኝነት እኔ ጠበቃ አይደለም ይህንን ነው ያልኩት። አልቆምም አይደለም አንቺ ነገር ልንገርሽ፣ አወራርሽ፣ አነጋገርሽ አንቺኛን ምንም ነገር እንዳላደረግን አትጂ ወደ ዘር። እኛ ዘርም ሃይማኖትም ቀለምም የለንም። ሁሉንም በአንድነት የምንረዳ ሰዎች ነን። ለመልካምነት ሳትይዥ እኔ ዘረኛ ነኝ ብላለች ያለሽ መጀመሪያ በመልካምነት ከመጣሽ እኛም መልካም ሆነ ሚዩት ሁላችሁ ሳሪ ሚዩት አረኩሽ። ተረጋጊ። አይሆንማ። እኛም እኮ ሰው በሰውነቱ ነው የምንረዳው። እህቶቻችን ሲቸገሩ በየሜዳው ሲወድቁ በእናትህ እኔ ይህን ብቻ ላውራ እናወጣለሁ። በየሜዳው ሲወድቁ የሰው ያለ ስንል ድምፅ ስንፈልግ ማንም አይመጣም። አንድ ሰው ግን በአንድ ሰው ተጎርቶ ፌመስ የሆነ ሰው ሲመጣ ልክ እንዳለው ቅድም እኔ አሁን እንትና ብሎኬ ነው ይሄ ማን ነበር ቅድም የመጣው? እንደዛ ለመሆን መጣው ይረማመዱብናል። ስሚ አንድ ነገር ልንገርሽ። መጀመሪያ ሰው በመሆን መኝ ተምር። ሰው እንደ አማራም ከመጣሽ ጥርት ያለ አማራዎች በቃ እሺ። እኔ አማራ አይደለሽም አላልኩሽም። ጥሩ ነው አማራነት። ሙኒትም አማራ አይደለችም አላልኩም። አማራ ሆና ግን እኔን ዘረኛ ናት ብላ ለህዝቤ ስለምቆም ለማሸማቀቅ ስትሞክር ይሄ አማራነት አይደለም። ለህዝቤ ድምፅ መሆኔ
መጮሄ ያበሳጫታል ማለት ነው። ወደ አማራዎች አሉ ለብልጽግና የሚያሸረግዱ እንደዚህ አይነት አማራም እኮ አለ። ተው እናንተም እንደዛ ከሆናችሁ አላቅላችሁም እንጂ እኔን እንደ አማራ እየለፋውኝ አንቺ ዘረኛ ብላኔን ከተሳደበች እሷ አላማዋ ስለሚገደለው አማራ የጨንቃት የአንቺ ስራ አየሽ፣ ስራሽን አየሽ ከየት ወዴት እንዴት አንቺ አስተሳሰብሽ በዚህ ስራ ነው። የአንቺ አስተሳሰብ ነው የምናቀሽ በዚህ ስራ አስተሳሰብሽ ይሄ ነው። ያንቺ እኛ እየተነጋገርን ያለነው ስለ ሰው ነው። ስለ ሰው ታውቂያለሽ። ስለ ሰው ትምር እኔ ነኝ ያወረድኩሽ። እኔ ይቅርታ አድርግልኝ። ስፔሻል እኔ ማለት ነው በእንደዚህ አይነት ነገር በዘር በምናምን አላምንም። መርዳትም ካለብን አንቺም እውነትም ለሐቅ የምትሆኒ ከሰው ከሆንሽ ማለት ነው መርዳትም ካለብሽ ለዘርሽ ብቻ አይደለም። ማንኛውም ሰው ፊት ለፊትሽ እርዳታ እስከሚፈልግ ወላ ጥቁር ይሁን ወላ ነጭ ይሁን ወላ ምንም ይሁን መርዳትም ካለብሽ ለፈጣሪ ብለሽ ተረጃዋለሽ ማለት ነው። አማራ ብቻ ሲሆን ማለት መርዳት አለብኝ የሚባል ነገር ፈጣሪ አይቀበልልሽም እህቴ። መርዳትም ካለብሽ ለዘርሽ ብለሽ አይደለም። እነዚህ አሁን ከኔ ዙሪያ ያሉ እንደዚህ አይነት ሰው ቢሆኑ እኔም ሁሉም አያስፈልጉኝም። ልንገርሽ ማንኛቸውም አያስፈልገኝም። እኔ መጀመሪያ የሚታየኝ ሰው ወጥቆ ስናነሳ ነው ማለት እንጂ እሱ ክርስቲያን ይሁን ሙስሊምም ይሁን ምናምን ይሁን ምንም አይመለከተንም ስለነዚህ ነገር። ይቅርታ እህቴ እኔ ነኝ ያወረድኩሽ። ለማንኛውም ሙኒት ሐቢብቲ አሁንም መናገር የምንፈልገው ማለት ነው አንቺም ልጆችም ካሉ መጡ ማለት የሚጠይቁሽ እባክሽ ወይም ጨርሴላችሁ ወይም ብራችሁን መልስ። የሚፈልጉ ብራችሁን መልሼላችሁ መቀጠል የሚፈልጉ ካለ አንቺ ነሽ ዲስከስ ማድረግ የምትችይ ሰው ነሽ። ተማም እኔ ስላዘዝኩሽ ሳይሆን ህሊናሽ ማለት ነው ስለሚያዝሽ ሰው እንደማትበድይ ስላወቅኩሽ ማለት ነው። የምትበድይ ከሆነ እኔ አለሁልሽ። እነዚህ ህዝብ ሳይሆን እኔ የመጀመሪያ ሰው ማለት እንዲህ በፕራይቬት እኔ እና አንቺ ብቻ የነበረን ቀን ማለት ነው እኔ የመጀመሪያ ሰው የማፋጠጥሽ እኔ ነኝ ያልኩሽ። አሁንም እኔ ነኝ እህቴ፣ እየሰማሽ። ስለዚህ አንቺ ማለት ጉዳይሽን ጨርሺ፣ የሚመጣልሽ ጨርሺላችሁ። በምንም ነገር ደስካስ ማድረግ የምትፈልጊው ደስካስ አድርጊ ከነሱ ጋር። ሁለታችሁን ከተስማማችሁ ማለት ነው አንቺ እና እነሱ ከተስማማችሁ ብራችሁን ለመመለስ መልሽላችሁ። እንድትቀጥይ መጠበቅም ከፈለጉ እናንተም ዲስከስ የምታደርጉበት ነገር ነው። አሁን ማንኛቸውም እዚህ ጋር መጠየቅም ካልቻላችሁ መድረስም ካልቻላችሁ ሙኒትም ጋር እኔ ጋር ነው ሳሪ ጋር ሄዱ። አንድኛችን እዚህ ጋር መጣችሁ ማለት እኛ አንመልሳችሁም። 100% ይወቁ ማለት ነው። ኦኬ ታሜ፣ ሁሉም እንዲያውቁ ደግሞ የምፈልገው የሴቶች ኮምፕሊትሊ አቁም ያለው ከኳታር ከዚህ ከገልፍ ለምትመጡ ልጆች ኦኬ። ነገር ግን ከኢትዮጵያ ለምትመጡ አዳዲስ ልጆች አቁም ያለው ብር እኔ ጋር ያላችሁ ቀጥታ ያናገራችሁኝም ሆናችሁ ሄዳችሁ ሊስት ስጡ ተብላችሁ እዛ ማነው ጃጓር ጋር ወይም መብረቁ ጋር የሰጣችሁ ስቲል ሬዲ ነኝ ለመክፈል ዝግጁ ነኝ፣ እከፍላለሁ። በተረፈ ግን እዚህ ጋር ወጥታችሁ አፋችሁን ከፍታችሁ የነበራችሁ ህልም ይሆንባችሁ። አሁንም ቢሆን በህግ ጠይቁኝ። ምክንያቱም እዛ ጋር እኔም በህግ የምጠይቃችሁ ነገር ስላለኝ። ከዛ በተረፈ በወንድሜ ታሜ፣ ሳሪ፣ መሲ ኢቨን በጉቺ በኩል ብትመጡ በጁዬ ብትመጡ ለሁሉም በስነ ስርዓት ለጠየቀኝ በስነ ስርዓት ለመመለስ ዝግጁ ነኝ። መረጃችሁን ብቻ ይዛችሁልኝ መምጣት ነው ማለት አድርሶኝ በራሴ ሞባይል መልስ ካልሰጠኋችሁ። በተረፈ እኛ ዘር የሚባል ነገር አናቅም፣ ሃይማኖት የሚባል ነገር አናቅም። ከማንም ጋር ምንም አይነት ችግር የለብንም። ስናግዝም የነበረው ሰው የተባለውን ስደተኛ የተባለውን ነው። ስንጠይቅ የት ቦታ ነሽ ያለሽው ለመምጣት ነው እንጂ የምንለው ዘርሽ ምንድን ነው ብለን አናቅም። ስለተሰደብኩ ምንም አይመስለኝም። እኔ የሰዳቢው ማንነት ይወስነዋል ሊያበሳጨኝ። ታሜ ቢሰድበኝ ልናደድ እችላለሁ ሰው ስለሰደበኝ። ተስፍሽ ቢሰድበኝ ልናደድ እችላለሁ ሰው ስለሰደበኝ። ትርፍ ሰዎች ግን ለሚናገሩት ንግግር እኔ ሙና ምንም አይመስለኝም። ሳደርግ ከነበረው ነገር የሚቀየር ነገር የለም። አዳዲስ ሴቶችን ማምጣት ከማቆሜ ውጭ የወንዶችን በሰላም እየሰራው ነው፣ እቀጥላለሁ። አለቀ። ልናገር መሰለኝ። ኤኒዌይ ቴንክ ዩ። እንግዲህ ለሁሉም ነገር ዞሮ ዞሮ አሁንም በዚህ አጋጣሚ በዘር እንሰራለን የምትሉ ሰዎችም እኛ ሀሳብ አንነቅፍም። እኛ ግን አንመስላችሁም ነው። መስራት መልካም ነው።
በዘራችሁ መርጣችሁ የምትሰሩ ከሆነ የእናንተ አመለካከት ነው። እኛ ወደ ኢትዮጵያዊነት ነው እያለን አይደለም እናስተምረው። እኛ ግን ከእናንተ ጋር አንገናኝም ነው። በዛ መልኩ ከመጣችሁ ስለማንስማማ አሁንም አትድረሱብን። በዘር ለምትሰሩት ነው። እንደ ሰው ለምትሰሩት ደግሞ ችግር ካለባችሁ እንደ ሰው ተቀብለን አሁንም እናስተናግዳችኋለን። ችግር ካለ እንጠያየቃለን። የምንተራረመው እኛ ነን። እነዚህ ልጆች ያስፈልጓቸዋል። ብዙ ስደተኞች 60 እና 70 ምን ነው ዘነጋችሁት? ሄዳ እዛ ተናንካ ስንቱን 60 70 ሰዎች ስታስለቅቅ ምን ነው ዘነጋችሁት? በሺዎች የሚቆጠር ነገር ስትረዳ፣ ስንት ታማሚ ስትረዳ ምን ነው ዘነጋችሁት? አንዳንድ ጊዜ ስለደመቀ ብቻ አይዞሽ አይዞሽ። ያው እዚህ ሚዲያ ላይ ሁሉም ደጋፊ አያጣም። መጥፎ ነገር እየሰራም እያወቅን የምናነግሳቸው ብዙ አሉ። ይመቻችሁ። በዘር የምትሰሩ ለዘሮቻችሁ ስሩ። እኛ ግን ኢትዮጵያዊነትን እንሰብካለን፣ በሰውነት እንሰብካለን፣ በሰውነት እንሰራለን። በሰውነት የሚሰራና በዘር የሚሰራ ሰው ሊስማማ በፍጹም አይችልም። ስለዚህ አንግባባም። በዘር እየሰራችሁና በዘር ልትረዱ ከሆነ እየመረጣችሁ ከሆነ አሁንም እየረዳችሁ ያለሽው ይቅርታ አድርግልኝ ትምህርቴም እኛ ጋር መምጣት አያስፈልግም። 17ቱ ሰዎች በዘር መርጠሻቸው አማራ ስለሆኑ ከሆነ ኦሮሞ ስለሆኑ ወይ ሰንበዲ ከሆኑ እየረዳሻቸው ያለሽው ከእኛ ጋር አንስማማም። በምትሽው መንገድ በትሽን ከፍተሽ ማድረግ ትችላለሽ። በሰውነት የምታምኑ ከሆነ ግን የእያንዳንዱ ዜጋ ችግር ይሰማናል። ለወገን ለጓደኝነት ተብሎ የሚሰራ አንዳችም ነገር የለም። በምናውቀው እውነት ግን አሁንም ከፊት እንቆማለን። በምናውቀው ነገር ግን አሁንም ማንም ሰው ማንንም እንዲያሸማቀቅ እድል አልሰጥም። እህቶቼን ስታግዝ አውቃለሁ። ከዛ ውጪ ምንም የተለየ ነገር የለም። ስትሳሳት ትታረማለች። ስራ የምትሰራ ማለት ነው። ስራ የሚሰራ ሰው ደግሞ ይሳሳታል። ቁጭ የሚል ሰው ነው። ስለዚህ በዛ ልክ ነው የምናደርገው። ሁላችሁንም እናመሰግናለን። አሁንም የተበደላችሁ ሰዎች ኮንታክት አድርጎን ያለውን ነገር ተስተካክሎ በምንችለው መስመር ይያያዛል ማለት ነው። ከስራችን ግን ወደኋላ ንቅንቅ አንልም። በኢትዮጵያዊነት እናምናለን፣ በሰውነት እናምናለን። ይመቻችሁ። አመሰግናለሁ። ስፔሻ አንድ ፎልስ የሆነ የተሳሳታችሁት ናሬቲቭ አለ። ቴምር ዘረኛ ተባልኩ ነው አለች እንጂ ዘረኛ በዘር እንረዳለን እንኳ አላለች። እኛ ደግሞ ለሚሞተው ህዝባችን ድምፅ ነው የምንሆነው እንጂ ዘረኛ አይደለንም። እኔ ዘረኛ አይደለሁም፣ ኢትዮጵያዊ ነኝ። ሲቀጥል አማራ ነኝ። ሙኒትም አማራ ናት። ገባ? ግን ቴምርን ዘረኛ ማለት አልነበረባትም። እና ላይ እሱ ቢስተካከል ደስ ይለኛል። ለሚሞተው ህዝባችን ነው ድምፅ የምንሆነው። አማራ ነን እኛ፣ ዘረኛ አይደለንም። እሺ አትሳሳቱ። እናት እህቶቻችን የሚሞቱብን አሉ ምድር ላይ። ዘረኛ ልትሉም ትችላላችሁ፣ ግን ለሚሞተው ህዝብ ነው። ገባ? ዘር መርጠን አልተወለድንበትም እንኳ። ቴምር ዘረኛ አይደለችም። ለሚሞተው ህዝብ ግን ድምፅ ናት። ገባ? አትደውሉብኝ አንዴ ቆይ። እኛ ዘረኛ አይደለንም። የሚሞት ሰው አለን። ተርፎኛ አይደለም። ሀቢብቲ ተረጋጊ። አላህ ይርዳ አለኪ። አንቺ ወደ ሌላ ዘረኛ መባል ላትሆን ትችላለች። እሷ ማለት የምታውረውን ነገር ነው። ርዕሳችን ማለት ስለ ደላላ፣ ስለ ብር፣ ስለ ምናምን፣ ስለ መርዳት እሷ ማለት እርዳትም እንፈልጋለን ትላለች። ከዛም በኋላ ወደ ዘር ገባች። ይሄንን ነገር ማውራትም አልነበረባትም። እኔ እዚህ ጋር ፖለቲካ ቤት የገባችበት ምክንያት ደግሞ ሪላይዝ አድርጋ ታምራት ሙኒት ዘረኛ ስላለቻት ነው። እኔ ዘረኛ አይደለሁም ያለችው። ገባ? ዘረኛ አይደለችም። ኖ ደገመችው። አሁን ማለት እኔ መርዳትም አማራ ምናምን ማለት እሷ በአፏ የምትናገረውን አንቺ አይደለም ትያለሽ። መብረቁ ቤት እኮ ዘረኛ ብለሻታል። ምናልባት ሌላ የአፏን ንግግር ተቀብዬ ነው ያልኳት። ምን ሆነሽ ነው? ሙኒት ለሚሞተው ማህበረሰባችን መርዳትና ድምፅ መሆን ዘረኛ ካስባለን ጥንብ ዘረኞች ናት። ይህንን የአንቺ ትርጉም ነው እሱ የአንቺ ትርጉም ነው፣ የኔ አይደለም። ሀቢብቲ አላህ ይርዳ አለኪ። እዚህ ጋር ቤት ማለት ፖለቲካ ምናምን እንደዚህ አይነት ነገር እኔ አናውቅም። ስለ እንደዚህ ነገር እኔ አይመለከተኝም። ኦኬ እዚህ ጋር እኛ እንደዚህ ልጆች መርዳትም እስካለብን ለዛራችሁ ወይም ለሃይማኖታችሁ ብለን አይደለም ነው መረዳችሁ። ይሄ ነው የኔ ዓላማ፣ ዋናው ዓላማ ሰው ስለሆኑ ብቻ ነው። አማራ አከሌ ምን አመጣው እዚህ? እህቴ እኛ የምናውረው ስለ እንደዚህ ምስኪኖች ማን ይደርስላችኋል? ከፈጣሪ በኋላ ማን ነው የሚደርስላችሁ? ተነስታችሁ ወደ ዘር ምናምን ሄዳችሁ ትንሽ ቆይታችሁ ወደ ሃይማኖት እሷ እኮ ናት ያለችው። ታሜ አንተ ቤት እኮ አንቺ ዘረኛ ያለችኝ እኮ ሙኒት እኮ ነች። እኔ እኮ አይደለሁም መጀመሪያ ቦታ ነው የምትልሽ። ወላሂ እዚህ አንተ ቤት ነው ያለችው። ቤትን ተመልሰህ እንትኑ ነው የእሷን ንግግር። እሷ ናት አንቺ ዘረኛ ያለችኝ። ዘረኛ ስላለች ነው እኔ መልስ የሰጠኋት። ቀድማ በፊት ነው ገና እንደገባች አንቺ ዘረኛ ነች አለችኝ። በዛም ቢቀር ዘረኛ አይደለሁም።
እሺ አንቺ ዘርሽ የምትወጂ ሰው ነሽ። ማንኛቸውም እዚህ ጋር ዘር ኦፍ ኮርስ የሚወድ ሰው ነው፣ ግዴታሽ ነው። ገባሽ? ግን እኔ የምጠይቅሽ አንቺ አንድ ሰው ከመጣለሽ ከዘርሽ ውጪ ማለት ነው ሌላ ዘር ሆኖ መጣለሽ እርዳታ ይፈልጋል፣ ትረጂዋለሽ? አትረጂውም? እህቴ እረዳለሁ፣ ረድቼም አውቃለሁ። አሁን ባለው ሰው ስለሆነ ነው ሳ በነገራችን ሰው ስለሆነ ብቻ ነው። ሰው ስለሆነ ነው። በቃ የተናገረችው ዘረኛ ነሽ ብላ ስለተናገረችኝ ነው። አንዴ ይኸውልህ እኔ አክብሬ ጠርተኸኝ ደውለህ ጠርተኸኝ ነው የመጣሁት አይደል? ታሜ ለምንድን ነው የምታስወርደኝ? ሲጀመር ከገስት ላይ ማስወረድ የለብህም። ይቅርታ ብዬሽ ነው ያስወረድ ነው። ደጋግሜ ይቅርታ እህቴ ላስወረደሽ ነው አልኩሽ። ከዛ ነው ያው ለምን እሷ ለተናገረችው ነገር ነው እኔ የተናገርኩት ወንድሜ። እሷ እኮ ዘረኛ ነች ስላለችኝ ነው። ማለት ይኸውልሽ እኔ በእኔ በኩል ማለት ነው እንደዚህ አይነት ነገር ከቤት ማለት እንዲወራ አልፈልግም። እባክሽ እህቴ ስለዚህ እሷ ነችኛ እኔ እኮ አላነሳሁትም። የዘር ጉዳይ አነሳሁኝ አንተ ቤት ግን መጀመሪያ እሷ ዘረኛ ስላለች ነው ያነሳሁት። እሷ ስላለች ነው ከመጀመሪያው። እኔ አይደለሁም እኮ ከመጀመሪያ የተናገርኩት። እኔ ያልሽውን ነው ደግሜ ያልኩሽ። እኔ አንቺ መጀመሪያ አንቺ ነሽ አልሽው። ያልሽውን አንቺ ሙስሊም ነሽ ትመያለሽ። መጀመሪያ አንቺ አይደለሽ አንቺ ዘረኛ ብለሽ የተሳደብሽው። ወላሂ በመብረቁ ቤት ቁጭ ብለሽ የአማራ ልጆችን እየሰበሰብሽ ስትይ የነበርሽ አንቺ ነሽ። ለአማራ ነው የማማራ ጭራሽ መብረቁ ቤት ስለአማራ ዘረኝነት ነው እዚህም ደግሞ ደገምሽው። ዘረኛ ነሽ። ምን ታመጫለሽ? እነግርሻለሁ። በስ የኔን እንከን ነው አይደል የምትፈልጊው? የኔን ስህተት ነው የምትፈልጊው? አዎ ዘረኛ ነኝ ካልሽም አዎ ዘረኛ ነኝ። በቃ ሙኒት ተረጋጊ። ኦፍ ያ አላህ ይሰብርኒ አለይኩም والله العظيم والله ልታሰብ بدوني اقسم بالله እንትን ነው አዱን ነው። እንዴት መረዳዳት እንደምንችል አላውቅም። በቃ ማለት ከባድ ነገር ውስጥ ነው እየገባን ያለ ነው እና አዱን ነው ፕሌስ በእናትህ በተቻላችሁ ነገሩ ሙቪ ያደረጉት ነው ያ ሽፍት እየሆነ ወደ ሌላ ቦታ ማለት እየወሰዱት እኔ አሁን ያ ኤግዛክትሊ ለምን ምን አስፈልጉ ትምር አሁን አንቺ የገባሽበት እዚህ ምክንያትሽ እህቴ ልንገርሽ፣ አንቺ የገባሽ ምክንያት እዚህ የሙኒትን ስም ዝም ብለሽ ማለት ነው እውነታ ነገር ሳታቂ ዝም ብለሽ ማለት እንደዚህ ናት፣ ሌባ ናት፣ ወሰደችባችሁ፣ እንደዚህ ሆነች ይሄ ነው ማለት አንቺ የገባሽበት ምክንያት ይሄ ነው። እኛም ደግሞ ደጋግመን እያስረዳን ያለውን ነገር ሁኔታው ትክክለኛውን ነገር ማለት ምን እንደሆነ አንቺም አሜሪካ ነው ያለሽው። እዚሁም ብትሆኒ በተግባር እንደዚህ አይተሽ ሌላ አመለካከት ሊኖርሽ ይችላል። ገባሽ? በዚህ መልኩ ነው አንቺ ምክንያት የገባሽበት ይሄ ነው። ስለ ሌላ ነገር መሄድም የለብንም። አሁን እኔ እኮ ይኸውልህ አንድ መሲጋ ዛሬ እንትን እንዳትል ወደ ክስ ቦታ እንዳይሄዱ አንተ ጋር ያናገርኩላት ልጅ አሁን በአንድ ሳይድ የትግራይ ተወላጅ ነች። ዘሯን ፈልጌ ነው የመጣሁት፣ ሰው ስለሆነች ነው የመጣሁት። ይሄ እሷ ከተናገረችው ተነስቼ እንጂ ያን ነገር የተናገርኩት ስለ ዘር አይደለም። እዚህ ጋር እዛ ጋር ከ17ቱ ሁሉም አማራ ናቸው ማለት አይደለም፣ ግን ሰዎች ስለሆኑ ነው። እሷ ግን እኔን ዘረኛ ናት ብላ ልታሸማቅቅ የተናገረችበት ንግግር ትክክል ስላልሆነ ነው። ለምን እንደዛ አልሽኝ አልኳት። አንተ መድረክ ላይ ነው የተናገረችው፣ ወደኋላ ተመልሰህ ማየት ትችላለህ። ማን እንደዛ ብሎ መቼ እንደዛ ብላ እንደተሳደበች ይሄ ትክክል አይደለም። አወኩሽ ናኩሽ ይሄ ምንድን ነው? እታወቃለሁና ገና ለገናው ተጽዕኖ ፈጥራለሁ። እኔ ልጆቹን አላውቃቸውም። አሁንም ታሜ ለልጆቹ እርግጠኛ ነኝ ብር የምሰጣቸው ከሆነ እኔ አልናገርም። ግን ብር አልሰጥም ካለች ደግሞ በእሷ ጋር ልተጋብቼ ሳይሆን ስለ እውነት የኢትዮጵያ ሕዝብም እንዳግዛቸው ድምፅ ሆናቸዋለሁ። አልሰጥም ምን ታመጣላችሁ እያለች ግን በእኔ ምክንያት አድርጋ የልጆቹን ብር ማስቀረት ከፈለገች ለማስቀረት ስለፈለገች እንጂ ለልጆቹ መስጠት ፈልጋ አይደለም። እኔ አላውቃቸውም ልጆቹን ብያለሁ። እንትና ቤት ነው ያገኘኋቸው፣ መብረቁ ቤት። ስለዚህ እነዚህ ልጆች አንተዋወቅም ማለት ነው። ልጆቹን አሰጧቸው ብር ያልኩት እንጂ እኔ ጋር ወደ ዘርም የሚወስድ ጉዳይ የለውም። ከ17ቱ እኔ አማራ የሆኑ ምን ይሆኑ የማውቀው ጉዳይ የለኝም። እሷ ናት ወደ ዘር ልታስገባ የፈለገችው። ትምህርት እስቲ አንዴኔን ስሚኝ። በሚገርም ሁኔታ ያነሳሽው ሀሳብ ክፋት ኖሮ አይደለም፣ በእኔ ማይንድ ማለት ነው።
አንደኛ ነገር እነዚህን 17 ማንነታቸውን ይኸውልሽ፣ አሁን ያወራሽውን ነገር ነው እንደዚህ ለተባለው ነገር እኔ ዘር መርጫ አይደለም እየሰራ ያለው ይሄ ነገር እንዲህ ስለሆነ ነው ሀቁ ይሄ ነው። እስ በቃ አሪፍ መንገድ ነው እታለም። ከዛ ውጪ ይሄ የተነሳው ነገር ደግሞ ልክ አይደለም። በዚህ አትወሽቁት፣ እንደዚህ አትስጡ የሚለውን ነገር መናገር ይቻላል። አሁን ምን እንዳይሆን መሰለሽ እኔ እየሰጋ ያለው እነዚህን የተቸገሩትን ሰዎች ስናስተካክልና ስናርም በማይሆን መንገድ ውስጥ የተለያየ ሀሳብ መጥቶ ደግሞ ጎራ እንዳይከፈል ስላልፈለኩ ነው። በጣም ብዙ ችግረኞች እንዳሉ ታውቂያለሽ አይደል? አንቺ አሜሪካ ሆነሽ 17ቱንም ሰዎች ችግር ስለሰማሽ ነው አይደል ከአይምሮ በላይ ሆኖብሽ እንደዚህ እየሆንሽ ያለሽው። እንደዚህ አይነት ብዙ እህት ወንድሞች አሉ። መስመሩን እንዲስት አይደለም። በቃ እዛ ጋር ያለው ችግር ቀላል አይደለም አረብ ሀገር ላይ። እነዚህ ደግሞ ትዕግስት ይፈልጋሉ፣ መተሳሰብ ይፈልጋሉ፣ አንዱ ሲቆጣ አንዱ ማብረድ ይፈልጋሉ። እልህ ውስጥ በመጋባት ውስጥ የሚፈጠሩት ነገር ችግሮችን ማብዛት ነው። ስለዚህ እኔ እኮ ቅድም አልኩ በቃ ማንም ሰው በፈለገበት አቋሙን ቆሞ ድምፅ መሆን ምናምን ኪዩነቴም ስሜታዊ መሆን የለብሽም። እኔ እያልኩ ያለሁት በሌላ መስመር አይደለም። እነዚህን ነገር ለማንነታችሁ መቆምና ያለውን ነገር ማሳየት እኮ ለችግር ጊዜ እያንዳንዱን ነገር ማሳየት መብታችሁ ነው። ይህንን መብት ማንም የሚነካ ሰው የለም። ምንም የተፈጠረ ነገር የለም። በነገራችን ላይ እውነት ላይ ቆሞ ለሚደረግ ትግል ሰው መሆን በቂ ነው። አሁንም ዘር ብቻ አይደለም። እኔ አማራ ሲሞት ወገኔ ነው ብዬ ማውራት ካልቻልኩኝ ችግር አለብኝ ማለት ነው። ስለዚህ እያንዳንዱ ችግር ላይ እንደ ሰው እናስብ ብለን ስናወራ እንደ ሰው እናስብ ለማለት እንጂ በራሳችሁ ማንነት ቆማችሁ መናገር ድምፅ ለምን ሆናችሁ የሚል ሀሳብም የለም። ጉዳዩን ግን ከዚህ ጋር አታያይዙትና አትሊስት ይህንኛውን ችግር በመለየት ውስጥ ድምፅ መሆን ያለብን ቦታ ላይ ደግሞ ድምፅ በመሆን ውስጥ መነጋገር ያለብንን ቦታ እንምረጠው። መስመሩ ሌላ እንዳይስ ታሜ ቤት የተመጣው ምስኪን ልጆች ብራቸው እንዲመለስ ህይወት የተፈጠረ ስህተት ስላለ እዛ ላይ ፎከስ እናድርግ ብለን ለማስታረቅ ነው የመጣ ነው። ጉዳይ ወደ ሌላ ከሄደ ደግሞ መስመሩ ይስትና አሁንም መረዳት ያለባቸው ሰዎች ሀቃቸው እንዳይቀር ስለምናስብ ነው። ከዛ ውጭ በግል አመለካከትሽ በምታራምዱት ነገር ነፃ ነገር ላይ ያለው ድምፅ መሆን አይደለም። የፈለገውን ነገር መናገር መብታችሁ ነው። ምንም የተለየ ነገር የለም። እውነትን እውነት ብለን የምናስብ ሰዎች ለማንኛውም ሰዎች ድምፅ ስንሆን ከርመናል፣ አሁንም እንሆናለን። ከዛ ውጭ ደግሞ ራሴን የሚመለከተኝ ብሎ በራሱ መንገድ የሚሄድ እዚህ ጋር አይደለም። በቃ በዛኛው መልኩ ማድረግ ይቻላል። ዞሮ አሁንም ታርጌትሽ ለእህቶችሽ ከሆነ ይህንን ነገር እንድናደርግ በአግባብ በመስመሩ ሄደን እንትን እናድርገው። ይሄኛውን አሁን የተነሳው ነገር አደገኛ ስለሆነ ፕሊስ አቁሙት ለማለት ነው እንደ ታላቅ ወንድም የምነግራችሁ። አመሰግናለሁ። ታሜ ይቅርታ ነገር እሺ ሙኒት አውሪ። ሰላም ደህና መሻችሁ። እኔ ለአንቺ ነው ይኸውልሽ፣ ልጆቹ ያሉት አረብ ሀገር ነው። ተነጋግረው ገንዘብ የተሰጣጡትም እዛው ነው። ልጆቹ ችግር ላይ ሲሆኑ ቀድሞ የሚደርሱላቸው እዛው ያሉት ልጆች ናቸው። ተምር አንቺ ያለሽው ሌላ ሀገር ነው፣ እኔም ያለሁት ሌላ ሀገር ነው። ግን ገንዘባቸውን ልጆቹ በመብረቁ በኩል ሄደው እየተነጋገሩ ከነበረ እዛው ጋር ይጨርሱ። ልጆቹ ይኸውልሽ ከሩቅ ዘመድ የቅርብ ጎረቤት ይሻላል እንደሚባለው ነው። እዛ ሀገር ያሉ የማዳም ልጆች ችግር ሲደርስባቸው የሚደርሱላቸው እዛ ያሉት ልጆች ናቸው። እነ ሳራ፣ እነ ጉቺ፣ እነ ሙኒት፣ እነ መሲ፣ እነ ጁዬ ናቸው የሚደርሱላቸው። ሌላ ሰው ሄዶ የሚደርስላቸው ነገር የለም። ገንዘባቸውንም ሰጥተው ቪዛው ፕሮሰሱ እንትን ካላለ አንቺ ባለሽበት አገር ሆነሽ አንቺ በገንዘብ ቪክተም ሆኛ ቃለው ብለሻል። አንቺ ቪክተም ይሄንሽበት ወይና እዛ ጋር ልጆቹ አሁን ገንዘባቸው የተወሰደበት ወይ እህት አለም አንድ አይነት ነገር አይደለም። ስለዚህ ገንዘባቸው ተወስዶ ተከልክለው አይደለም ወይም አልሰጣችሁንም ተብለው አይደለም። ይሰጣችኋል እየተብለው ከእሷ ጋር እየተነጋገሩ ከሆነ እዛው ባሉበት ነገር ይጨርሳሉ እንጂ አሁን መስመሩን ስቶ እየሄደ ያለው ነገር ልክ አይደለም። የአንድን ወገንም ደግሞ ሳይድ ይዞ መናገርም ልክ አይደለም። ቱ ቢግን ዊዝ አንቺ መጀመሪያ የልጆቹን ብሶታቸውን ሰማሽ፣ ሲያለቅሱ አስለቀሱሽ። ከዛ በኋላ ከዚህኛው ሳይድም ከሁለቱም ወገን ጠይቀሽ ነበረ ጀጅ ማድረግ የነበረብሽ። ግን አሁንም ገንዘባቸውን ለመስጠትም ለመከልከልም እዛው ያሉት ሰዎች ይበቃሉ። ላይክ አንቺ ከውጭ ሆነሽ እኔና አንቺ ከውጭ ሌላ ሀገር ላይ ሆነ
እንትን ስንል እልህ ነው እንጂ የምናጋባው ነገሮችን ነው እንጂ የምናበላሸው። ስለ ዱባይ ህግ የምናውቀው ነገር የለም። በህግ የሚያስጠይቃቸው ከሆነ እኔ ሶሻል ሚዲያ ላይ ነው ሁሉንም የማያቸው የምከታተላቸው። በህግ የሚያስጠይቀውን ነገር አንዱ ሲያጠፋ ማናቸውም ማንንም ዝም አይሉ። መሲ ስታጠፋ መሲ አጥፍተሻል እንደዚህ አታድርጊ ብለው ሁሉም ተነስተው ይናገራሉ። ታሜ ደግሞ ሙቹዋል ነው፣ ሁሉንም ሰው ይናገራል። ሁሉንም ሰው በሚያውቀው ህግ መሰረት ይነግራቸዋል። በሚያስተምር ያስተምራል፣ በሚረዳ ይረዳል። ስለዚህ ተምር አንቺ እዛ ቦታ ላይ ስለሌለሽ በዚህ ጉዳይ ላይ 17ም ይሁኑ 27ም ልጆች ያናገሩሽ ታሜን አናግሩት ብለሽ እንትን በያቸው። አንቺ በማታውቂው ሀገር ህግ ገብተሽ በማታውቂው ሀገር ባልነበርንበት ሲጀመር ባልነበረበት ነገር ላይ ገብቶ የአንድን ወገን ይዞ ጀጅ አድርጎ አንድን ሰው ወንጀለኛ ማድረግ፣ ሁሉንም ደግሞ በጭፍን መናገር እንዲህ ብላችሁ ስትጠሯት እንዲህ ስለሚደረግላችሁ ምናምን የሚባለው ነገር ኢትስ ሮንግ። ስለዚህ አንቺ የልጆቹ መበደል የልጆቹ እንትን ከሆነ ያሳሰበሽ እጅሽን አውጪና ፐርሰናል ነገር ከነሱ ጋር የለሽም። ሁሉንም ነገር ታይላችሁ በላይ ማለት ህጉን ታውቋለች። ስለዚህ አሁንም እህታችን ሀኒ የተናገረችው ነገር እውነት ነው። አንቺ ምን ልጆቹም ሀቃችሁም ለማስመለስ ብለሽ ከሆነ እኔን አታውቅኝም። እኔ ዳይሬክት ሞኔትን ማውራትም ትችይ ነበረ። እንዲህ ቾክልሽ ማለት ወደ ሚዲያ ማለት ስም ማበላሻት እንደዚህ ከሚሆን ዳይሬክት ሄሎ ሞኔት እህቴ እንዲህ ደርሶኛል፣ እባክሽ ምንድን ነው ነገሩ? በደንብ አንቺ ልክ ትናንትና እንዳወራሽኝ በሬስፔክት ወላሂ በሌሊት ሆኔ ማለት ስልክ አላነሳም፣ አጋጣሚ ነው ያነሳው ልጅ በሬስፔክት ስታውሪ እንዲህ በደንብ ነው ያወራሁሽ። ማለት ትችይ ነበረ እህቴ፣ ግን ቾክልሻል። እንዲህ ገብተሽ ማለት መናገርሽ ትላንትና አይዶ ነው መቼ እንደነበረ ብቻ ማለት ቾክልሻል። ሚኪ ወልካም ወንድሜ ገብተሃል። ታሜ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት ነው ወንድም አለም? ሰላም ነው አለን። ያው ብዙ የሚያስጨንቅ ነገር እንዳለ አይቻለሁ ሚዲያ ላይ። ዞሮ ይህንም ነገር በሰላማዊ ነገር ለመፍታት አሁንም አረፈደን ቀላል ይመስለኛል። ያው እንደምታውቀው ወደ ሚዲያ ከመጣ አንድ ነገር የሚቀበለው ሰው ብዙ ነው። እንደ አይነት ነገር አለ እንዴ ምናምን ደግሞ እምባ ለብሶ ሲቀላቀልበት ስሜት ግን ይነካዋል እና ቃላቶች እየከረሩ ነው የሚሄዱት። አሁንም ስላረፈደ ነገሮችን በቀላል ማስተካከል ይቻላል። የተቀያየሙ ሰዎች ደግሞ ላፊ ቃል የተነጋገሩ ሰዎች ካሉ ይቅርታ ተባብለው ጉዳዩ ማንና ማንን ይመለከታል የሚለው ላይ ትኩረት ቢደረግና በአጭር ነገሩ ቢቋጭ የሚል ነው። ምክንያቱም ከተራዘመ ሌሎች ነገሮች ተጠላለፉ ስለሚሄዱ የተቆራረጠ ቪዲዮን አየሁት። ዲፕሊ ነገሩን በደንብ አላውቀውም፣ ግን ከሙኒት ጋር ቴምርም የተበደልን ያሉ ሰዎችም ያሉትን ነገር በተወሰነ መንገድ አይቻለሁ እና አሳዝኖኛል፣ አሳስቦኝም ነበር። ግን አንድ ላይ ሳያችሁ በጣም ደስ ያለ ታሜ። እሺ እናመሰግናለን። ትምር ሀቢብቲ ተረጋጋሽ አሁን። እኔ በደንብ ተረጋግቻለሁ። እኔ እኮ ነገሮቹን አግሬሲቭ እየሆነች እየመለሰችው ያለችው እሷ ናት እንጂ አሁንም ቢሆን ነገሮቹ እናንተ እሷ ትስጣቸው ስል አያገባሽም፣ ከፈለኩ ከለክላቸዋለሁ፣ በአንቺ ከሆነ አልሰጣቸውም የሚል መልሶች ከሷ ነው የመጡት። ንግግርሽ እኮ ነው። የኔ ንግግር ምንድን ነው? እኔ ከሙኒት ጋር ጸብ የለኝም፣ ልጆቹንም አላውቃቸውም። እሷንም የማውቃት ሰው ስትረዳ አውቃለሁ ብዬ ከተናገርኩ ስለ ሙኒት መጥፎ ነገር እሷን አግሬሲቭ አድርጎ የሚያናግር ነገር የለም። አይ የምታመጩን አያለውኝ ምናምን እስኪ አልሰጣቸውም ብሎ በእኔ ማሳበብ ግን ብሩን ላለመስጠት ነው እንጂ እኔ ምንም አቅም የለኝም። ከእሷ ኪስ አውጥቼ ላሰጣቸውም አልችልም። ይሄ በደንብ ይታወቃል። ግን እነዛን እኔ ስለ ልጆቹ እኔ ብቻ ሳይሆን ሁሉም ሰው ድምፅ ይሆናቸዋል። ሜቢ እኔ ትንሽ ጎላ ብዬ ስለተናገርኩ ሊሆን ይችላል እንጂ ብዙ ለልጆቹ ስጭ የሚላት ሰው ሜቢ ከ5000 4000 ሰው ሙኒት ለልጆቹ መልሽ የሚል ሰው ሊሆን ይችላል። ገብተዋል አይደል? እኔ ብቻ አይደለሁም። ስለዚህ እሷ አነጋገሯ አግሬሲቭ ሆና እስኪ ባንቺ ከሆነ ታሰጭኛለሽ ምናምን፣ በእኔ አላሰጥሽም። ይሄን እንድታውቂ። ልጆቹ ግን በእኔ አቅም ወይም እኔ ከአንቺ ኪስ የገባን ብር አውጥቼ ልሰጥ አልችልም፣ አቅሙም የለኝም። አንቺ ግን አሳዝነውሽ መስጠት ከቻልሽ ስጫቸው ነው፣ ሌላ ነገር አይደለም። እኔ ጋር የሚያጋባሽ አዳምጪ ቴምር፣ አንድ ነገር ልንገርሽ። አንቺ በጣም ስማርት ሴት ነሽ፣ በጣም የተካንሽ ሰው ነሽ። ንግግር ትችይበታለሽ፣ ምክንያቱም የለመድሽው ነገር ስለሆነ። እንደዚህ አይነት ነገር ደግሞ እኛ አልለመደብንም ስፔሻሊ